ቅድስት ዛህራ ሰላም ብያለሁ። ሰላም ባቢሎን እንዴት ነህ? አለሁ። እንዴት ነሽ? ምስጋና ይገባል ሀያሉ ጌታ አላህ አዘ ወጀል። እንዴት ነህ? ሰላም ነው? ለዓለማቱ ጌታ ናም አልሐምዱሊላህ ረቢል ዓለሚን። ሱረቱል ፋቲሃ ቁጥር 2 ላይ ለዓለማቱ ጌታ አላህ አዘ ወጀል ምስጋና ይገባል። አላህ በል በጣም በኒዕማው ላይ ነኝ። እንዴት ነህ አንተ? እኔ ሰላም ነኝ። ያው እንዳየሽው ክርስቲያን ሴቶች ወደ ሂጃብ ለማስለበስ እየተንቀሳቀስኩ ነው አሁን። ቢለብሱ እኮ በነገራችን ላይ ለነሱ ነው ጥቅሙ እኮ። ባይብሉን ቢያነቡ እንደው አንሸፈንም ቢባል እንኳን ቢያንስ እንኳን ጥሩ ልብስ እንዲለብሱ ነው ባይብሉ የሚያዘው። እንደኛ ማለት ፊታቸው ምናምን ባይሸፈኑ እንኳን ራሳቸው መሸፈን እንዳለባቸው፣ መጋገጥ እንደሌለባቸው ሲወጡ በምንድነው በወርቅ በምናምን መጋገጥ እንደሌለባቸው፣ መሸለም እንደሌለባቸው፣ ቤታቸው ውስጥ ያንን ነገር ካደረጉ ቤታቸው ውስጥ ማድረግ እንዳለባቸው ያስተምራል ባይብሉ ነው። ነገር ግን ከዛ ይልቅ የአውሮፓን እንትን ይሄ መከተል ይቀናቸዋል ይመስለኛል። አብዛኛው ክርስቲያን ሴቶች የውጮቹን ዓለሞች ይከተላሉ። አብዛኛው ማለት ነው። አንዳንድ አሉ ስርዓት ያላቸው ክርስቲያኖች የሚለብሱ ስነ ስርዓት ይዘው የሚለብሱ አለባበሳቸው ራሱ በጣም የሚያምር አለ። ዘርፈፍ ያለ ልብስ የሚለብሱ ዘርፈፍ ያለ ልብስ መልበስ ሳይሆን የሆነ ስትር ብለው ማለት ዘርፈፍ ያለ ስል የሆነ የሚያስጠላ ጎታታ ምናምን እያልኩ ሳይሆን ስርዓት ያለው አለባበስ የሚለብሱ በጣም ብዙ ክርስቲያኖች አሉ። ነገር ግን አብዛኛው ክርስቲያን ግን ያንን ነገር ከመተግበር ይልቅ የውጭን ዓለም መከተል እስቲ ሃይማኖተኛ ነን የሚሉት ራሱ ማለት ነው የውጭን ዓለም መከተል እንትን ይላቸዋል ይቀናቸዋል። ከባይብሉን አንብበው የባይብሉን ነገር ከመተግበር በበለጠ ማለት ነውና ብለብሱ እናንተ ናችሁ የምትጠቀሙት ነው። ሴት ልጅ ብትለብስ ብዙ ወንዶች የማይፈተኑም ነበር። የዕቃ ማሻሻጫ አንሆንም ነበር። ክብራችን ራሱ ይጠበቅ ነበር፣ እንከበር ነበር። እና ሰው ራሱን ሲያከብር ነው ሰው የሚያከብረው። አላህ ሱብሃነሁ ወተዓላ ሰው ዘንድ ራሱ ተወዳጅ የሚያደርጋችሁ የምትወደዱት ከፍ የሚያደርጋችሁ ምንድነው? አላህ ሱብሃነሁ ወተዓላ ስንፈራው ነው አይደለም? ትእዛዛቱን ስንተገብረው ነው። እና ያን ነገር እንድትከበሩ ያደርጋችኋል እንደዛ ብታደርጉ ማለት ነው። እስቲ እኛ ዱንያ ላይ ያንን ነገር ብታደርጉ አኺራ ላይ አጅር ምን እንዳታገኛላችሁ ብለን አናምንም። ግን ደግሞ ዱንያ ላይ ያላችሁ ህይወታችሁ ይስተካከላል። አንዲት ራቁቷን የምትሄድ ሴት እና ለብሳ ስነ ስርዓት ያላት ሴት አንድ ልትሆን አትችልም። አንድ ሰው መልካም ከሰራ ዱንያ ላይ ያለ ሱብሃነሁ ወተዓላ ይመነዳዋል መልካም ነገራቶችን እና እንደዛ ብታደርጉ ብዙ ነገራቶችን ታገኛላችሁ። አላህ ይምራችሁ ነው የምላቸው እኔ። ጥሩ ነገር ነው። ቅዱስ ጳውሎስን በጣም የሚወዱት ባይዛዊ ሙስሊሞች ስለ ሴት ሲናገር ነው። ጳውሎስ የሚባለው ራሱ ምንድነው? ጳውሎስ እያለ ያለው ስትጸልይ ነው የሚለው። ስትጸልይ ራሷን ትሸፍን፣ ወንዱም ራሱን ይሸፍን ይላል። ኦኬ ራሷን ባትሸፍን ውርደት ነውና እያለ ስለመጸለይ ትንቢትን ስለመናገር በሪሊጂየስ ኮንቴክስት እየተናገረ ነው። የትም ቦታ ላይ ሙሉ ፊታችሁን ሸፍኑ፣ ሙሉ ሰውነታችሁን ሸፍኑ፣ ከእግር እስከ ጥፍር ተሸፍናችሁ ካልሄዳችሁ እንትን አይደለም ያለበት ቦታ የለም። በኦርቶዶክስ ቤተክርስቲያንም ሄዳችሁ ስታዩ ነጠላቸውን አድርገው በጣም በክብር በስርዓት ቤተክርስቲያናቸው ውስጥ ጸሎትን ያካሂዳሉ። ለምን እነሱን አፕሪሺየት አታደርጉም? ሌላውን እንኳን ብትተውት ማለት ነው። ሌላ ደግሞ ሞደስቲ የሚባለውን ነገር ክርስቲያኖች በጣም አፈርም የሚያደርጉት ነገር ነው። ሞደስቲ ማለት ምንድነው? አፕሮፕሪየት ክሎዝ መልበስ ይሄው ነው በቃ። እና እናንተ ጋር ብቻ ያለ ነገር አድርጋችሁ አታሳዩት ነው ፖይንቴ። እኔ ብቻ አንድ ጥያቄ የምጠይቀው አንድ ጊዜ የሆነ ነገር ስትናገር ሰምቻለሁኝ። ሽቶ አትቀቡ ሴቶች ብለሽ ስትነግራቸው ነበርና ስላልገባኝ ነው። ሽቶ መቀባት እስቲ ቁርአን ላይ ሴቶች ሽቶ መቀባት የለባችሁም፣ ቅንድባችሁን መትነካት የለባችሁም፣ በጣም ስትሪክት የሆነ ሩል እያነበብሽ ይሆን አይ ዶንት ኖ ከማቢ ሀዲስ ላይ ሊሆን ይችላል እያረግሽ ነበርና ምንድነው ትርጉሙ? ምንድነው ፐርፐዙ? በተለይ የሽቶ ሁሉ ጊዜ ስለሚገርመኝ ነው። እሺ መርሃባ ጥሩ ጥያቄ ነው። በመጀመሪያ ደረጃ በቅድም በስራ ነው የሚዳነው በስራ ይዳን የሚለው ነገር ይሄ ስህተት ነው። እንትና የማነው የኢየሱስ ሐዋርያ የነበረው ግለሰብ በስራ ነው የሚዳነው ብሎ አስቀምጧል። አንድ ሰው ስራ ካልሰራ ሲጀመር ክርስቶስን አምናለሁ ብሎ አንድ ሰው የክርስቶስን ስራ የማይተገብር ከሆነ እንዴት ነው የሚድነው? ሲጀመር መዳን የሚባለው ነገር አንድ ሰው አምኛለሁ ካለ ስራ መከተል አለበት። ኢየሱስ ክርስቶስ ራሱ ያንን ነገር ነው ሲያስተምር የነበረው ባይብልን አይተሹ ከሆነ ማለት ነው። አብዛኛውን ስራ የሚሰሩን ነገር ያበረታታ ነበር። ሲቀጥል አንደኛ ቆሮንቶስን ስትመለከች ምዕራፍ 11 ከቁጥር 2 ጀምረሽ ስታነቢ ምንድን ነው የሚለው? እኔ ክርስቶስ እንደምመስል እኔ
እኔም ምሰሉ አለ ማን ክርስቶስ። እኔም ምሰሉ እኔም ተገብረውን ተግብሩ እያላቸው ነው። ገብቶሻል? ወንድሞች ሆይ አለ በሁሉ ስለምታስቡኝና አሳልፌ እንደሰጠኋችሁ ወግን ፈጽማችሁ ስለያዛችሁ ማነው አመሰግናችኋለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴት ራስ ሁሉ ደግሞ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ አለ። ራሱን ተከናንቦ የሚጸልይ ወንድ፣ ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንደተላጨች ያህል አንድ ነውና አለ። ሴት ራሷን ባትሸፍን ጠጉሯንም ደግሞ ትቆረጥ። ስለዚህ ጠጉሯንም መቆረጥ ደግሞ ወይም ደግሞ መላጨት የሚያሳፍር ከሆነ ራሷን ትሸፍን። ወንድ የእግዚአብሔር ምሳሌ ክብር ስለሆነ ራሱን መከናነብ አይገባውም። ሴት ግን የወንድ ክብር ናትና ሴት ከወንድ ናት እንጂ ወንድ ከሴት አይደለምና ሴት ስለ ወንድ ተፈጠረች እንጂ ወንድ ስለ ሴት አይደለምና እያለ ይቀጥላል። እዚህ ጋር አሁን ምንድነው የምትመለከችው? አንደኛ ትንቢት ስትናገርም ሆነ በማንኛውም ቤተክርስቲያን በምትሄድ ሰዓት ራሷን መሸፈን አለባት። ሁለተኛ ደግሞ በማንኛውም ሁኔታ ራሱ ስትሆን ራሷን መሸፈን አለባት። ወንድሳ ከተባለ ራሱን መሸፈን የለበትም። ምክንያቱም የእግዚአብሔርና ክብር ስለሆነ መሸፈን የለበትም። ወንዶች በተፈጥሯቸው አሳሳችን ምናምን እንደዛም አይደሉም። ገብቶሻል? እንደዚህ ስለዚህ አይሸፈኑም። ማርያም ራሱ እኮ እንደዚህ ፎቶ ላይ ስዕል ላይ እኮ ስትመለከቻት እኮ በጣም አሸፋፈን እኛ ሙስሊሞች ናቸው እኮ የእሷን ተግባር እኮ የምንተገብረው በነገራችን ላይ። ሲቀጥል ደግሞ ቅድም እንደነገርኩሽ የአንደኛ ቆሮንጦስን ሲያብራሩ አባቶች፣ ታላላቅ አባቶች አንደኛ ክፍለ ዘመን ላይ ሁለተኛ ክፍለ ዘመን ላይ የነበሩ አባቶች በስነ ስርዓት ሲያብራሩ ምንድነው ያንን ነገር ምንድነው ይሄ መሸፈን እንዳለባቸው እስቲል ውጭ ሲወጡ በጎዳና ላይ ሲሄዱ ራሱ ጭምር መሸፈን እንዳለባቸው አስቀምጠዋል። እንደገና ደግሞ አንቺም እንዳልሽው ከቤተክርስቲያን ስትወጣ መሸፈን የለባትም የሚል የለም ካልሽ ቤተክርስቲያን ያበረታታን፣ እንደዚሁም ደግሞ መልበስን መሸፈንን ያበረታታን ከተባለ ደግሞ መልበስ አለባቸው። ይሄ ነገር ስራ አይደለም የሚለው ነገር ይሄ ስህተት ነው። መሸፈን የሚባለው ነገር ስራ ስለሆነ በመጀመሪያ ማለት ነው። ገብቶሻን? እግዚአብሔርን መታዘዝ ስለሆነ አንድ ሰው እኮ ሲጀመር በአንዱ አለመታዘዝ አይደል እንዴ ከገነት ወረድን ተባረርን የሚባለው ራሱ እኮ አዳም እኮ እግዚአብሔርን በማመጽ እኮ ነው አይደል እንዴ? እግዚአብሔርን አንዱን ያችን ፍሬ አትብላ ባለው መሰረት ስለበላ እኮ ነው። በአንዱ አለመታዘዝ ኃጢአት ወደ ዓለም ገባ ብላችሁ እያስተማራችሁ መታዘዝ አይደለም እኛን የሚያድነን ማመን ነው ታልሽ። አንድ ሰው ለማመን እኮ መታዘዝ የሚባለው ነገር እኮ አብሮ መምጣት አለበት። አንድ ሰው ይሄ እንትን ካለ የሆነ ማመን ብቻ ግን እንትን ማን ነው መታዘዝ ብቻ እንትን አይሆንም፣ አያድንም። ማመን ብቻ አያድንም። ሁለቱም አንድ ላይ መሄድ ስላለበት ማለት። አንድ ሰው ግን አመኛለሁ እያለ እንደፈለገ የሚሆን ከሆነ ይሄ ሰው ሲጀመርም አማኝ አይደለም ነው። ሌላው ነገር ምንድነው? ስለ እስልምና የጠየቅሽው ሽቶን አስመልክቶ ይሄ ነገር በቁርአን በሐዲስ አለው ይላልሽው። የአላህ መልእክተኛ አለይሂ ሰላቱ ሰላም አንድ ሴት ስትወጣ እንትን ማለት የለባትም፣ ሽቶ መቀባት የለባትም። ሽቶ ከተቀባች ደግሞ እንደው ዝሙት እንደሰራች ነው የሚቆጠረው ብላን የአላህ መልእክተኛ አለይሂ ሰላቱ ሰላም። ለምንድነው ይሄ የተባለው ከተባለ ወንድ ልጅ በተፈጥሮ ምንድነው ይላል ይወሰወሳል በተለያዩ ነገሮች። ለምሳሌ ሽቶ ሸተተ፣ ሽቶ ጠራኝ የሚሉ ወንዶች እኮ አሉ። ሽቶን አሽትቻት በቃ ወደድኳት የሚሉ ሽቶዋ ከሩቅ ይጠራን የሚሉ ሰዎች አሉ። ገብቶሻል? ለምንድን ነው እንደዛ የሚሉት? በቃ ይፈተናሉ። ወንዶች ስለሚፈተኑ ወንድሞችን ከፈተና ለመጠበቅ እኛ ተሸፈነሽ ራስሽን ጠብቀሽ ራስሽን ተንከባክበሽ ነው መውጣት ያለብሽ። ሲቀጥል ደግሞ ይሄ ምንድነው ሌላ ደግሞ የተናገርሽው ምንድነው እንትና እኮ ምንድነው የሚባለው የመጀመሪያው ሽቶ ነው። ሁለተኛ ምን ነበር ያልሽኝ? ረሳሁት። እኔ እንጂ ሽቶ ነው ስፔሲፊክሊ። እሺ ያው ከወንዶች መወስወስ ጋር ነውና ወንዱ መቀባት ይችላል ውጪ? አዎ ወንዱ መቀባት ይችላል። ምክንያቱም ወንዱ እንትና የመፈተን እድሉ፣ ሴቶች ደግሞ በዛ የመውደቅ እድላቸው ሰፊ አይደለም። በጣም ሰፊ ነው። የሚገርምሽ ነገር በጣም ሳይንቲፊክ ራሱ እንትን መረጃ ላወጣ እችላለሁ። ምን ወንድም ይሁን ሴት ጠረኑ ሰውን ሊማርክ እንደሚችል በጣም ግልጽ ነው። አሜን ሴቶችም ቴስቲፋይ ማድረግ ይችላሉ። ለምን ይመስልሻል ወንዶች ሲጀመር ወደ እነሱ መጠጋትም እኮ አይፈቀድላቸውም እኮ ማማው። ሲጀመር ሴቶችም ጥሩ ሽቶ የሚቀባ ወንድ
በጣም የሚያደንቁት ነገር ሽቶ እንደሆነ ለምንድን ነው የማታውቁት? ይሄን ለምን አልተጠቀሰም? እስልምና እኛ ለምን ከገንዘቡ ካለው ነገር ጋር ስለሚያዝ ማለት ነው። ያው ሀብታም ነው ብላ ስለምታስብ። እሺ ነገሌና እና ሀብታምና እና አላን የሚባል ነገር እስልምና የለም። አንድ ሰው ስቲል በወንድን ራሱ ለመመኘት አንድ ሴት ያለው ሆኖ የራሱ የሆነ መስፈርት አለው። ስቲል መስፈርት አለው። እያንዳንዱ ነገር ይሄ ትዳር የሚባለውን ነገር ራሱ ለመመኘት አይደለም እና ቀርቶ ይሄ ኩራፋት የሆነ ይሄ ዝሙት የሆነ መጥፎ የሆነ ነገር መመኘት አይደለም እና ቀርቶ ስቲል ማለት ነው። አይናችሁን ስበሩ ነው የሚያለው እስልምና። ወንዱንም ሴቱንም ሴትን አይደለም መጠጋጋት አይደለም መሸታተት አይደለም። ገብቶሻል? መታየት ራሱ አይፈቀድም። መታየት ማለት የትኩር ብሎ ማየት አይቻልም። አጋጣሚ ሆኖ ልታዩ ትችላለሽ። ነገር ግን የመጀመሪያ እይታ አይንሽን ስብር ማድረግ አለብሽ። ቶሎ ብለሽ አይንሽን እንትን ማለት ድፍት ማድረግ አለብሽ እንጂ ማየት ለሴትም አይፈቀድም ለወንድም አይፈቀድም። ለምሳሌ ለእናንተ ሲሆን የእናንተን ኢሞሽን መቆጣጠር አለባችሁ። ለምሳሌ አይኗን የሆነ ወንድ አተኩራ ብታየው አይኗን መድፋት ወንድም እኮ ነው የታዘዘው እንደዛ ወንድም ስለዚህ ወንድም ሴትም ነው የታዘዘው። ወንድም ሴትም ነው እሱ የታዘዘው፣ ሴትም ወንድም ነው። ሲቀጥል ደግሞ ወንዶቹ የታዘዙት ትእዛዝ ደግሞ ምንድነው? ሴት መቅረብ ራሱ አይችሉም እኮ ገብቶሻል? እንደውም ያለ መልእክተኛ ዓለይሂ ሰላቱ ሰላም ሁለት ተቃራኒ ጾታዎች ከአንድ ቦታ ላይ ከተቀመጡ ሶስተኛቸው ሸይጣን ነው አሉ። ምክንያቱም ምንም በቃ ጠንካራ ነቢ የመወሰወስ አቅሙ በጣም ሰፊ ስለሆነ ከሴትና ከወንድ ቶሎ ተአሲር የሚሆነው ቶሎ ብሎ ሴት ልጅ ወንድ ልጅ ለምሳሌ ራቁቱን ሲሄድ ብታይ ሴት ልጅ ምንም አይመስላትም። እንደውም እብድ ነው እንደ ልትል ብላ ትችላለች። ወንድ ግን ሴት ልጅ ራቁቷን ስትሄድ ቢያያት ቶሎ ብሎ ነው ፈተና ውስጥ የሚገብ ቶሎ ብሎ ነው የሚወሰወሰው። ገብቶሻል? የሴት ልጅ ተፈጥሮ ራሱ ውብ አድርጎ አላህ ነው የሰራት። ውብ አድርጎ ነው የሰራት አላህ ሱብሃነሁ ወተዓላ። ገብቶሻል? ወንድ በዛ የመፈተን እድሉ ሰፊ አይደለም። ስለዚህ ሴት ልጅ እንድትሰተር ቤቷ ውስጥ እንድትሆን መውጣት ካለባት ራሱ ከሙህረሟ ጋር ወይም ደግሞ ለሷ ከሚፈቀድላት ወንድ ጋር እንድትወጣ ተጠብቃ የሚናገረው እስልምና። ገብቶሻል? ብቻዋን በምትሄድ ሰዓት በብዙ ነገራቶች ልትፈተን ስለምትችል ለዛም ያለ መልእክተኛ ሰለላሁ ዐለይሂ በአላህና በመጨረሻው ቀን የምታምን ሴት አንድ ቀንና ከነሌሊቱ የሚያደርስ ግን ረጅም የሆነ መንገድ ራሱ መሄድ አይፈቀድላትም። ለምን? አንደኛ ራሷ ላይ ነው በጣም ብዙ መጥፎ ነገራቶች የሚደርስባት። ሰዎች እሷን ለመድፈር በጣም ብዙ ነገራቶችን ሊያደርጉ ይችላሉ። በአካላዊ የሚሆነን ኢሞሽናሊ በጣም በብዙ ነገራቶች ሊጎዳ ስለሚችሉ እስልምና በጣም እንክብካቤ እንዲደረግላት ነው ያዘዘው ማለት ነው። እንደዚሁም ደግሞ በተለያዩ ነገራቶች ይሄ መንገዱን ለዛ ነው አላህ አዘወጅል እኮ ላተቅረቡ ዚና ይላል። ዝሙትን አትቅረቡ ይላል። አትስሩ አይደለም። እዛ ቦታው ላይ ወድቀሽ የምትሰሪውን ሳይሆን መንገዱን ራሱ ይከለከላል። ኢሳም እኮ ኢየሱስ ክርስቶስም እኮ ባይብል ላይ ተሽ ከሆነ በአይን ያየ የተመለከተ የዚያን ጊዜ ማን ነው በልቡ የተመኘ የዚያን ጊዜ አመንዝሯን ይላል። የእይታ የሚባለው ነገር ቶሎ ብሎ እንደሚስብ ስለሚያቀርብ በአይን አየሽ፣ ከዛ በኋላ ቶሎ ብለሽ ልትመኝ ትችላለሽ። ስለዚህ መጀመሪያውን አይንሽን ስበር እያለ የዚያን ጊዜ አመንዝሯን ነው የሚለው። እንደው ገብቶሻል? አመንዝራ ራሱ ልትበይ ትችላለሽ እንደ ባይብል ራሱ ካየሽ ማለት አንብበሽ ከሆነ። ስለዚህ እስልምናም የአይን እይታ የሚባለው ታዩ መጠጋጋት፣ ሰላም መባባል ምናምን አይደለም። የእሱን ሽቶ ማሽተት ምናምን አይደለም። መጠጋጋት የሚባለው ነገር ራሱ አይፈቀድም። ገብቶሻል? የአንቺ ሙህረም ያልሆነ ወንድ ራቅ ብለሽ እሱም ራቅ ብሎ ነው መሄድ ያለበት። ሴትም ወንድም ጋር አንድ ላይ መቀላቀል አይቻልም። ይከለከላሉ አጠገቡ እንዳልደርስ ማለት ነው። እሱ ግን የእሱ ፕሪቪሌጅ ምንድን ነው? እኔ ራሴን ሸፍኜ በቃ ሙሉ ለሙሉ ሽቶም ሳልቀባ ላብላብ እያልኩ በወጣን በቃ ታጥቤ፣ ግን ያው ማለት ጥሩ ነገር መሽተት መጥፎ ለራሴ ነው እንጂ ለሰውም አይደለም። እና በጣም ከባድ ነው ይሄንን አለማድረግ። እሱ ይወሰወታል ተብሎ እና ይሄ ነገር ጥያቄው ምንድን ነው? ለአንቺ መንፈሳዊ ሪዋርዱ ምንድን ነው? ይህን ስላደረግሽ እሱ እንዳይወሰወሽ ነው ወይ አንቺ ሽልማት የምታገኘው? መታዘዝ ጌታዬ ያዘዘኝን ነገር እየታዘዝኩ ነው። በመታዘዝ ውስጥ ነው የኔ ሪዋርድ የሚመጣው። አላህ ይህንን አድርጊ ይህንን አታድርጊ ብሎ ከከለከለኝ ነገር ስከለከል፣ አድርጊ ብሎ ካዘዘው ነገር በምታዘዝ ሰዓት አላህ አዘወጀል ለእኔ አጅርና ምንዳ ይጽፍልኛል ማለት ነው። አታድርጊ ብሎ ያለውን ነገር ደግሞ ስዳፈር ምን ይሆናል? ወንጀለኛ ሆናለሁኝ እንጂ ያኛው ስለሆነ አይደል። አንድ ሰው ለምሳሌ ጎዳና ላይ ስትሄድ ወንድ እኮ ላይ ይኖር ይችላል። ገብቶሻል? ነገር ግን ሽቶ አትቀቢ በዛ ስትወጪ
ሽቶ እንዳትቀቢ ካሉ አላህ መልእክተኛ አይሰራም ያንን መታዘዝ አለብኝ። ጌታ ያዘዘኝን ነገር ከታዘዝኩ ደግሞ አላህ አጅርና ምንዳ ይሰጠኛል ነው። ሲቀጥል ደግሞ ወንድ ልጅ እንትን እሷ ተሸፍና ላበት እያለች ትሄድ የሚባል ነገር የለም። እስልምና ፏ ማለት ትችላለች በማንኛውም ሁኔታ። እንደውም ጽዳትን እስልምና በደንብ አድርጎ ያስተምራል። መታጠብ እንዳለብን፣ ራሳችንን መጠበቅ እንዳለብን። እንደውም በጣም ኩል የሆነ ሙስሊም ሴቶችን አይተሽ ከሆነ በጣም በጽዳት አንታው በቀን 5 ጊዜ እኮ ነው የምታጠብ ስቲል በውዱ ማለት ነው። ታዩ ሌላውን ነገር ታዩና ውዱ እራሱ ማለትም በ5 ጊዜ ትጥበት እናደርጋለን። ያለ መልእክተኛ ሰለላሁ ሰላም 5 ጊዜ በዚህ እንትን ላይ እንደሚሄዱ በቃ ፏም ነው የምንለው ራሱ ማለት ውዱን ታደርጋለሽ፣ ትታጠበይ፣ ፊትሽን፣ እግርሽን፣ እጅሽን በቀን 5 ጊዜ ሁሉ ትታጠቢያለሽ። ከዛ ውጭ ደግሞ ሱና ሰላቶች ላይ ያሉ ሱና ሰላት በየሰዓቱ ውዱ ማደስ የሚፈቀድ ወይም ደግሞ የሚበረታታ ነገር ነው እንደው ማለት ነው ስለምናለ። ሌላው ነገር ደግሞ ሻወር መውሰድ እንደው አንድ ሰው አልታጠበም ከተባለ በሳምንት 1 ጊዜ መታጠብ ግዴታ ነው ስለምንለ። የጁማ ቀን መታጠብ ግዴታ ነው፣ የጁማ ትጥበት ማለት ነው። ገብቶሻል? እንደገና ደግሞ አንድ ሰው ባል ሚስት ካላቸው ደግሞ ግዴታ መታጠብ ግዴታ ነው። ይሄ ምንድነው የሚባለው የጀናባ ትጥበት የሚባል ነገር አለ ስለምንለ። መታጠብ ግዴታ ነው በማንኛውም ሁኔታ ላይ ማለት ነው። ገብቶሻል? የወር አበባ በምትወምን ሰዓት አንድ ሴት መታጠብ አለበት። ይሄን ሁሉ እስልምና ያዘን እያንዳንዷን ነገር እስልምና ትጥበት ላይ ስቲል የራሱ ባብ አለ፣ የራሱ የሆነ ባቡ የውዱ ባብ አለው። እንደዚሁም ደግሞ የምንድነው የሚባለው አንድ ሰው ይሄ የሻወር እንዴት መውሰድ እንዳለበት የራሱ የሆነ ባብ አለው። ባብ ስልሽ መጽሐፍ ማለት ነው። የራሱ የሆነ መጽሐፍ አለው። ለምሳሌ እንትኖች አሉ የመጽሐፍቶችን አንብበሽ ከሆነ ለምሳሌ ቡኻሪ፣ ሙስሊም እነዚህ 6 ኩቱብ ስንት የሚባሉ አሉ። እነዚያን አንብበሽ ከሆነ የራሱ የሆነ መጽሐፍ እንደዚህ ተብሎ የትጥበት ራሱ የራሱ የሆነ ያለው ማለት እና ፋ ማለት መታጠብ ራሷን መጠበቅ ትችላለች። ሲቀጥል ቤቷ ውስጥ ስትሆን የፈለገችውን ማድረግ መታጠን መኳኳል የፈለገችውን ትችላለች። ግን ያን የሚፈቀደው መቼ ነው ከተባለ ለቤቷ ለራሷ። ሲቀጥል ደግሞ ከተሸፈነች መኳኳል ትችላለች። መኳኳል ተሸፍና ከሆነ አሁን ለምሳሌ ወደ ጓደኞቿ ቤት እየሄደች ከሆነ መሸፈን መኳኳል ትችላለች። ጓደኞቿ ጋር ስትደርስ መቀባት ትችላለች። ነገር ግን በጎዳና ላይ የምትሄድ ሆነ ነው ያን ሽታ ሰዎችን እንትን የሚል ከሆነ ምን ማድረግ የለባትም መኳኳል ምንድነው መቀባት ሽቶ የለባትም። እስልምና ያንን ያዛል እንጂ ላበት እየሸተትሽ ሂጂ አይልም። እንደውም ይህንን አላህ ሱብሃነሁ ወተዓላ ይከለክላል። አላህ መልእክተኛውም ይከለክላል። በጽዳት እኛ እንታማም። ጥርስ መፋቅ ራሱ በእያንዳንዱ ሰላታችሁ እንደው አላህ ሱብሃነሁ ወተዓላ የሆነ ሸዲድ ይሆንባቸዋል ብዬ ባልፈራ ኑሮ በእያንዳንዱ የሰላታችሁ ሰዓት ላይ ሲዋክን አዝ ነበር። ሲዋክ ማለት መፋቂያ ማለት በእያንዳንዱ 5 አውቃት ሰላት ስንሰግድ ቀድመን መፋቅ እንዳለብን ያዙ ነበረ ያለ መልእክተኛ። ገብቶሻል? ይሄ ሱና ነው። እንደም ይሄንን ማድረግ ሱና ነው፣ ፈርድ ግን አልተደረገም። ለምን ይከብዳችኋል ብዬ ፈራለሁ ብለ ያለ መልእክተኛ ይሄን ያዟል። ግን ከእንቅልፋችን ስንነሳ ግን ገና መጀመሪያ ስንነሳ መታጠብ እንዳለብን እስቲል እጃችሁ የት እንዳደረች አይታወቅምና እጃችሁን መጀመሪያ ታጠቡ፣ ከዛ ፊታችሁን ብለ ያለ መልእክተኛ አዘውናል። ይሄን ሁላ ማለት ነው። ገብቶሻል? እና ይሄ ነው ሻለሁኝ ያው በክርስትና ስላመጣሹ ነው። አየሽ ያየ ዘሞ ተብሎ ወንዱን ነው ያው ድርጊት አድራጊውን ነው መጽሐፍ ቅዱስ ዝሙት እንዳደረገ ይቆጠራል ያለው እንጂ ያያትን ሴት አይደለም። እዛ ጋር ገባሽ? ለምን እሱ በተወሰወሰበት ሴቷ መወቀስ የለባትም። ምክንያቱም ይሄ አንደኛ ነገር የሰውን ፍሪደም ይቃረናል ብዬ አስባለሁ። ሰው የሆነ ነገር የራሴ ነው እያሳየው ያሉት የኛ ነው ያልኩት። የኛ የሚወቅ ሰው ያየውን ሰው ነው እንጂ እሷ አሳሳተችው፣ እሷ ቆንጆ ስለነበረች አሳሳተችውና እሷን ብሎ አይልም መጽሐፍ ቅዱስ። እና እኔ ፐርሰናሊ የምናገረው ነገር ምንድን ነው፣ ወንድ አይቶ ከተወሰወሰ ጥፋቱ የራሱ ነው የሴቱ አይደለም። እንደዛ ብሎ ከሚያምኑት ነኝ። ምክንያቱም ይሄ የልብ ጉዳይ ስለሆነ ማለት ነው። ሰው ከውስጡ ነው ምኞት የሚወጣው፣ ከላይ ሳይሆን ከውስጥ ነው፣ ከልብ ውስጥ ነው የሚወጣው። ያ ሰው የዝሙት መንፈስ ካለበት፣ የዝሙት ቴንደንሲ ካለበት ሌላም ነገር ብታስቀምጭለት ይወሰወሳል። ሕፃን ልጅ ብታስቀምጭ ይወሰወሳል። ውስጡ ያለ ነገር ስለሆነ ነው ብዬ ከሚያምኑት ሰዎች ነኝ። ስለለበሽ እና ስላለበሽ አይደለም። ያው አለመልበስ ግን ኢንታይስ ሊያደርግ ይችላል። ሰውን ኢንታይስ ማለት ምንድን ነው? ይገፋፋል በሚለው እሱን እስማማለሁ። ሰው ልጅ ሊገፋፋ ይችላል፣ ግን አት ሴም ታይም ኮንትሮል ያህንን ማድረግ ይችላል። እንዲህ ሊያሳስተው የሚችለውን ነገርም ኮንትሮል ማድረግ ካልቻለ ይሄ ሰው በቃ እንትን የለውም ማለት ነው። ተሸፈናችሁ ለምንድን ነው ያ ጊዜ የምትገላለጡት? ምን አልከኝ?
ስትጸልዩ ብቻ ተሸፋፍናችሁ ሌላ ጊዜ የምትገላለጡት ለምንድን ነው? ተገላለጡ አላለም። ተገላለጡ ከዛ ከጸሎት ከወጣችሁ በኋላ ተገላለጡ አላለም። ግን ያ ሰው እንደ የራሱ የሆነ ስታይል አለው እንደ ባህሉ። ሀገር ልብስም እኮ ሊሆን ይችላል። ሰው እኮ ሀገር ልብስ የሚለብሱበት ሀገሮች አሉ፣ ክርስቲያን ሳይሆኑ። የእግዚአብሔር ቤት ስርዓትና ኦርደር ያለበት ቦታ ስለሆነ ለምሳሌ በብሉይ ኪዳን ኦርደሩ መካር ሳይሆን እሺ ምን ታደርጋለህ? ኦርደሩ መካር ሳይሆን ዋት ዘ ሪዝን ታንጻሩ ሌላ ዝም ብሎ ነው፣ ምንም ጥቅም የለውም። ከስርዓት አንጻር ነው። እግዚአብሔር እኛን ጀጅ የሚያደርገን በምናምነው እምነት እንደሆነ መጽሐፍ ቅዱስ ክሊርሊ ስለሚናገር ዮሐንስ 3:16 ላይ ስትሄድ የሚያምኑት የዘላለም ሕይወት እንዳላቸው ነው የሚናገረው። ልብስ የለበሱት የተሸፋፈኑት ስላላለ በዛ ኮንቴክስት መሰረት ስርዓትን ለማካሄድ ነው። ስርዓት ስለሆነ ስርዓት ብቻ ነው እንጂ ያው ሰው ፎከስ እንዲያደርግ ነው። ፖይንቱ ምንድነው? የምትፕሮፌሳይ ስታደርግ ወይ ደግሞ ትንቢት ስትናገር ሰው ላይ ሳይሆን ፎከስ ማድረግ ያለበት የምትናገረው ነገር ላይ እንዲሆን ማለት ነው። ከዛ አንፃር ፕሮቴስታንቶች ላይ ቸርች ውስጥ ቢሻፈን ሴት አይቻልም። ቁጥር 6 ላይ ያለውን ስታነብይ ሴት ራሷን ባትሸፈን ፀጉሯን ደግሞ ትቆረጥ ይላል። ለሴት ግን ፀጉሯን መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን ነው የሚለው። ይህንን ደግሞ ታላላቅ አባቶች እነ ቀሌሜንጦስ ዘእስክንድርያ የምታውቂያቸው ከሆነ በ195 ሲኢ ላይ ያሉ አካላቶች ይህንን ነገር ሲያበራሩ ምንድን ነው የሚሉት? ሴትና ወንድ በጨዋነት ልብስ ለብሰው በተፈጥሯዊ በሆነ እርምጃ በዝግታ ተጎናጽፈው በንጹህ ልብ ወደ እግዚአብሔር ቤተክርስቲያን በመሄድ አለባቸው። ሴት ልጅ በቤቷ ውስጥ ካልሆነ በስተቀር ሙሉ በሙሉ እንድትከናነብ አድርጉ ይላል። ሙሉ በሙሉ በቤት ውስጥ ከምንድን ነው ከቤት ውጭ ከሆነ በቤት ውስጥ ካልሆነ በስተቀር በሌላው ሙሉ በሙሉ እንድትከናነብ አድርጉ እያለ ይናገራል። እንደዚሁም ደግሞ በተመሳሳይ ማነው ተመሳሳይ እዛው ላይ ጥቅሱ ላይ ብታመጥ ባለባበስ ይሄ ከባድ ነው። መከናን በመመልከት ይጠበቃል። በአይኖቿ ፊት ትህትናን መጎናጸፊያ የምታደርግ ከቶ አትወድቅም። ፊቷን በመግለጥ ለሌላዋ በኃጢአት እንዲወድቅ አትጋብዝም። ውበት ለሰው ልጆች ወጥመድ መሆን ክፉ ነገር ነውና ሴቶች አለ ራሳቸውን እንዲከናነቡ ፊቶቻቸውንም እንዲሸፍኑ ታዟል ብሎ አስቀምጧል። ይህን ሲኢ ላይ የነበረ ግለሰብ ነው የምትቀበዩ ከሆነ። ሲቀጥል ደግሞ የቅዱሳን ሐዋርያ ተብሎ የሚታሰበው ወይም ደግሞ የቅዱስ ሐዋርያን ተብሎ የሚታሰበው ህገ መንግስታቸው ላይ ምን ይላል? መጽሐፈ ዲድስቅያ የምታውቂው ከሆነ እሱ ላይ ደግሞ ስለዚህ እናንተ ክርስቲያኖች ሴቶች ወይ እነዚህን ያሉትን አትምሰሉ፣ ለባሎቻችሁ ታማኝ ሁኑ፣ እርሱንም ብቻ ደስ ታሰኙ ዘንድ ተጠንቀቁ። በጎዳና ላይ በምትሄዱበት ጊዜ ራሳችሁን ተከናነቡ፣ ይህንም አለ ለባዳ እንዳትታዩ ያደርጋልና። እግዚአብሔር አሳምሮ የፈጠረውን ፊት በማስዋብ አምላካችሁን ችሮታ አታቅሉ። ሴት ተከናንበው በጎዳና ራሳቸውን ዝቅ አድርገው ይሂዱ። ምዕመናን ሆይ ራሳችሁን ጠብቁ፣ ከማንም ጋር አትነጋገሩ ይላል። ስለዚህ በጎዳና ላይ ስትሄጅ እንኳን ራሱ ራስሽንም ፊትሽንም ጭምር ሸፍኝ ነው የሚለው። ፊታችሁንም ጭምር ሸፍኑ ብሎ ነው የሚያስቀምጠው። ስለዚህ ቤተክርስቲያን አባቶች በዚህ መልኩ የሚያብራሩ ከሆነ ቤተክርስቲያን አባቶች በዚህ መልኩ መጽሐፉን የሚረዱ ከሆነ እናንተ አይ ስትጸልይ ብቻ ነው ብለሽ እንድትይ የሚያደርግሽ ነገር ምንም ነገር የለም። እዛ ላይ ስትጸልይ ራሷን ትሸፍን ማለት ሌላ ቦታ ላይ ትገላለጥ እያለ አይደለም። ቁርአን ላይ አላህ አዘወጀል በሱረቱል አሕዛብ ላይ ምዕራፍ 33 ቁጥር 59 ላይ ስትመለከቺ ያ አዩሃን ነብዩ አንተ ነብዩ ሆይ ቁል ለአዝዋጅከ ወበናቲከ ለሚስቶችህና ለልጆችህ ነገራቸው ወኒሳኢል ሙእሚኒን እንደዚሁም ለምእመናን ሴቶች ዩድኒና አለይሂን ሚን ጀላቢቢሂን እንትናቸውን መሸፈኛቸውን በራያቸው ላይ እንዲለቁ ንገራቸው፣ እንዲሸፈኑ ያደርጋቸው። ይሄ ደግሞ ዛሊከ አድና አዩዕረፍና ይሄ ነገር ሙእሚን መሆናቸው እንዲታወቅ ያደርጋቸዋል። ከዛ ሲባል ፈላዩ እዘይን አዛ እንዳይደረጉ በባለጌ ሰዎች ያደርጋቸዋል። ወካነ አላሁ ገፉሩ ረሒማ አላህ ሱብሓነሁ ወተዓላ ከዚህ ውጭ ያለውን ደግሞ የሚምር አምላክ ነው በማለት አላህ አዘወጀል ይናገራል።
ስለዚህ መሸፈናችን ለሁለታችንም የሚጠቅም እንጂ የሚጎዳ አይደለም። ባይብልም የሚያስቀምጠው እንድትሸፈኝ ነው። እስቲል ካልተሸፈንሽ ራሱ ፀጉርሽን ተላጭ እስከማለት የደረሰበት። እስቲ በሌላ ቦታ ላይ ራሱ ስትመለከቺ በጌጣጌጥ ራሱ መዋብ ይሄ ምንድነው ወርቅ ምናምን ማድረግ ራሱ ወንጀል እንደሆነ ያስቀምጣል። እንደዚህ አታድርጉ እያለ ያስቀምጣል። እንደዚህ የሚያደርጉ ሰዎች አመፀኛ እንደሆኑ ያስቀምጣል። ስለዚህ መጽሐፉ የሚለው ሌላ፣ እናንተ የምትሉት ትንቢት የምትናገር ራሱ አትሸፍን ያለው ሰው በሌላ ቦታ ስንሄድ ደግሞ መገለጥ አለብን የሚል ከሆነ እስኪ በሌላ ቦታ ትገለጥ የሚል ካለ ማስረጃ እንጂ በሌላ ቦታ ትገለጥ ችግር የለውም የሚል ሆነ ትንቢት ልትናገር ትሸፈን የሚለው ህግ በሌላ ቦታ ትገለጥ እንድትይ የሚያደርግሽ ነገር የለም። ሲጀመር ሁሉንም የአንደኛ ቆሮንቶስ ሁሉንም የሚያሳይ ነው። ሁለተኛ ደግሞ አባቶች የሚያስተማሩት ፊትሽንም ጭምር እንድትሸፈኝ ነው፣ እንኳን ፀጉርሽን ማለት ነው። እና ይሄ ነው ጀስት አድሬስ ማድረግ የምፈልገው ነገር ዋት ጳውሎስ ለምን ይሄን እንደጻፈ ይሄን ደብዳቤ ሲጽፍ ለምንድን ነው የጻፈው፣ ለማን ነው የጻፈው የሚለውን ነገር ማየት ግድ ይላል። የጻፈው ይሄንን ለቆሮንቶስ ላለች አዲስ ጌታን ለተቀበሉ ራፈርም ላደረጉ ክርስቲያኖች ነው። እና ምን ይላቸዋል? አንደኛ ቆሮንቶስ 14:40 ላይ ነገር ሁሉ በአግባብና በስርዓት ይሁን ይላቸዋል። ስለ ስርዓት እያወራው ስለ ቤተክርስቲያኑ ኦርደር እንዴት መሆን እንዳለበት እያስተማረ ነው እዚህ ጋር ኦኬ፣ እንጂ ሁሉ ሴት ምድር ላይ የምትፈጠር ሴት ሁሉ እንደዚህ ትሁን እያለም አይደለም። በኮንቴክስቱ እንኳን ብንወስድ ማለት ነው። ግን መጽሐፍ ቅዱስ አት ሴም ታይም ሞደስቲ ኦር ደግሞ ስርዓት ያለው አለባበስን ያበረታታል። ለምን ምንድን ነው ትሁትነትሽን ያሳያል። አንዳንዴ በጣም ማጋጌጥና ሁሉን ነገር ማድረግ እንትን ትዕቢት ውስጥ ስለሚከት አንዳንድ አልባሌ ነገር ስለሚከት ዲሰንት እንደሆነ መጽሐፍ ቅዱስ ይናገራል። ገባሽ? ግን እኛ ምንድነው እያልን ያለ ነው? የመዳናችን ግን እንትን አይደለም። የመዳናችን ምንድነው በአማርኛው ጠፋኝ። የመዳናችን እንዲህ ስላረግን አንድንም እንዲህ ስላረግን አንጠፋም ነው ፖይንቱ። ፖይንታችን ያ ነው። ሌላውን እንደፈለግሽ መውሰድ ትችያለሽ። ምክንያቱም ሰው የዳነው በእምነት እንደዳነ ነው የሚናገረው። በእምነት በጸጋ ድናችኋል ይላል ኤፌሶን 2:8 ላይ ማለት ነው። ይህም የእግዚአብሔር ስጦታ እንጂ ይላል የለበሽው ልብስ ሳይሆን የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ በስራ አይደለም። በስራ የሚለው አለባበስም ነው። ባይዘወይ ገባሽ? አለባበስም አንቺ የምትሰግጁ ስግደት ኤኒቲንግ ስራ የምንለው ነገር ጥምቀት ሊሆን ይችላል። በስራ አይደለም ብሎ ኤፌሶን ቁጭ አድርጎታል ጳውሎስ ራሱ ማለት ነው። የቱ ጋ ነው ስላልሽኝ ነው። ተገላልጣችሁ እዚህ ጋር ተሸፈኑ ስትጸልዩ ማለት ተገላልጣችሁ ሂዱ ማለት አይደለም ናችሁ። ትክክል ነሽ። እንደዛ አይነት ነገር አላዘዘም። እሱ ግን አድሬስ እያደረገ ያለው ቤተክርስቲያንን ነው። በስርዓትና በአግባብ ነገሮችን እንዲያረጉ ያየው ነገር ስላለ ከዛ ተነስቶ ጻፈ ማለት ነው። ይሄንን ነው የምለው። ዋን ሞር ጥያቄ ያለ ለዛሃር እድሉን ስላገኘው ደስ ትለኛለችና አንዴ ጠይቃት እና በቃ ጨርሻለሁ። አንዴ ትጠይቃታለሽ። እኛ አይደለም እንደዛ አይደለም። የአንቺ ሳይሆን እያስተማረሽ የነበረው አንድ ክርስቲያን ተጠይቆ ስለ ጽዳት፣ ስለ መሸፋፈን፣ ስለ ምናምን ቢጠየቅ አንቺ የተናገርሽውን ቢሞት አንገቱ ቢረገጠውላ ካፉ አይወጣም። አንቺ የተናገርሽው ማለት ነው። ለምን መሰለሽ? ስለ ሴቶች ወንዶች ምናምን ተብሎ ሲወራ አይ እኔኮ ወይም እኛኮ ወንዶች አንድ ወንድ ልጅ ብር አለው ብላ ልትጠጋው ትችላለች። ስለዚህ ጥሩ ጠረን ብር አለው ብለሽ ከቀረብሽው እኮ የገማ እንትን ቢኖረውም ራሱ እኮ አትላቀቂም። ከተለጠፈሽ ለምን እንትን አይለቀለቅም? እንደዚህ አይነት አማርኛ ይዘሽ የምትመጪ ከሆነ በጣም ገና ነሽ ማለት ነው። ለማወቅ ሳይሆን እያወራሽ ያለሽው ለመመለስ ነው ማለት ነው። አይ ሴት እኮ ወንድ ልጅ ብር አለው ብላ ልትጠጋው ትችላለች ነው። ስለ ሴቶች ክብርና ስለ ሴቶች ስርዓት እየተወራ ይወሰውሳል ነው። ሚስኮት አታርገኝ ባቢሎን። የወንድን ሽቶ ሴት ሊወሰውስ ይችላል ነው ያልኩት። ምን ብሎ በሴክሹዋሊም ባይሆንም ዋው ይሄ ሰው ገንዘብ አለው ብላ ልትጠጋው ያረጋታል። ኦር ደግሞ የሆነ ነገር ሀብታም ሊሆን ይችላል ብላ ሜቢ ልትጠጋው ይችላለች። ሰውዬው እኮ የኔ ድሃ ነው ገባ። በዛ አንጻር ሴትም ትሳሳታለች ከሚለው ነው። ስለዚህ ይጠቀማሉ እያልሽ ነው ማለት ድሃ ወንዶች ይጠቀሙበት እያልሽ ነው። ያረጉት የለ እንዴ? አሁን ድረስ ብዙ ወንዶች እኮ ያረጋሉ። ምን ያረጋል? ኤክስፔንሲቭ ጫማና ልብስ ይለብሳሉ። ምንም ሴቶች ስሜታቸውና አይምሯቸው በመኪና ትታለል።
መኪናማ ሌላ ነገር ነው። መኪና ሌላ ጥቅም የበለጠ ጥቅም አለው። ግን በሽቶ የምትታለብ ሴት ካለች በነገራችን ላይ የሴትነት ክብር ነው ዝቅ ያደረግሽው በነገርሽ ላይ እና የሴቶች አይምሮ ከነበረው ዝቅ አድርገሽ አፍንጫቸው ስር ነው ያስቀመጥሽው። በጣም የሚገርም ነውና የምር ይገርም። ሲቀጥል ደግሞ ምንድነው ስለመታጠብ ሲወራ ሴት ልጅ እንትን ካልሆነች እንትን የሚባለው ነገር እኔ የታዘብኩት ምንድነው ታውቂያለሽ? ሳትታጠቢ የሰውነት ጠረንሽን በዶድራንትና በሽቶ እንደምትደብቂው ነው የታዘብኩት። እንደዛ ነው የተረዳሁት። ገብቶሻል? ጥያቄሽን ቀጥይ። እሺ አይደለም፣ እንደዛ አይደለም። ኤኒዌይስ እዛ ውድ ውስጥ አልገባም፣ ችግር የለውም። ሰው እምነቱ ስለሆነ አይ ሪስፔክት፣ ችግር የለውም። እኔ አሁን ዛሬ የምጠይቃት ስለዚህ ስላነሳሽ በቃ ሴቶች በቃ እንዲህ ነው እናደርጋለን፣ ጥሩ እንለብሳለን፣ ታዘናል እንዲህ እያልሽ ግን አንድ ሀዲስ አለ ሳሂህ አቡካሪ 54:18 ላይ እንዲህ የሚል ሀዲስ አለ። The prophet said many men reach perfection but none among the women reach perfection except ይላል Mary the daughter of Imran, Aisha the prophet's wife, and the superiority of Aisha to other women is like the superiority of ታሪድ ኦፍ አደር ካይንስ ኦፍ ፉድ ይላል። ማለት እንደዚህ ማድረጋቸው ሙስሊም ሴቶች ፐርፌክሽን ውስጥ እንደማትደርሱ ይናገራል። ያው ሀዲሱ ነቢዩ መሐመድ እንደዛ ይላልና እንዴት ታይዋለሽ? ፐርፌክሽን ውስጥ ካልደረሽ ምንድን ነው ይሄን ሁላ የምታደርጊው? በጣም ተጠንቅቀሽ እየኖርሽ እንደ አይሻና እንደነ ኢምራን ግን መሆን እንደማትችይ ይናገራል። እንደማትችይ ሳይሆን አይደለም ሐዲስ የሚለው ምንድነው? አንድ ጊዜ እሺ እንትን ይሄ ሙሉነትን የተጎናጸፉ ብዙ ወንዶች አሉ። ከወንዶች በጣም ብዙ ወንዶች አሉ። ለምሳሌ ነቢያቶች ከወንዶች በጣም ብዙ ናቸው። ወደ 25 ነቢያቶች ሲጠቀስ ቁርአን ላይ እንደዚሁ። የመጀመሪያ ግን ከቅድም ያነሳሻቸውን ባወራባቸው ደስ ይለኛል። ከዛ ወደ መልስሽ እመጣለሁ። ወደዚህ ቅድም ያነሳሁት ነገር ምንድነው? ከእይታ አንጻር ነበረ። ከእይታ አንጻር የኢሳ ዓለይሂ ሰላም ወይም ኢየሱስ ክርስቶስ የተናገራቸው ነገራቶች አሉ። እንደምንድን ነው የተናገረው? አንድ ጊዜ ላውጣውና ጥቅሱን ላንብብልሽ። በመጀመሪያ አንድ ጥቅስ ሴቷን ነው እንጂ ወንዷን አይልም አይባልም። የሆነ ትእዛዝ እያዘዘ ነው ያለው። ኢየሱስ ክርስቶስ አታመንዝር እንደተባለ ሰምታችኋል አለ። አታመንዝር የተባለው ሴቱንም ወንዱንም ትእዛዝ ገብቶሻል? አታመንዝር እንደተባለ ሰምታችኋል ስላለ ሴቷን ነው እንጂ ወንዱን አይመለከትም አይባልም። ሁለቱን ነው የሚያዘው እዚህ ላይ። አታመንዝር የተባለው ሴቱም ወንዱም ነው። ስለዚህ አታመንዝር ስላለ እግዚአብሔር ለምሳሌ ከአስርቱ ትእዛዛት አታመንዝር የሚለው ሕግ ስላለ ስለዚህ አታመንዝር የሚለው ለወንድ ነው ብለሽ እንደማትቀበዩ ሁሉ እኔ ግን እላችኋለሁ ወንድ ያየ ሁሉ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቧ መንዝሯም ነው የሚለው። ይሄም ትእዛዝ የማን ትእዛዝ ነው? የእግዚአብሔር ትእዛዝ ነው። ትእዛዙ ደግሞ ለሁለቱም ነው። ገብቶሻል? እዛ ላይ በሙሴ ያለውን ሕግና ከዛ በኋላ አዲስ ኪዳን ላይ ያለውን ሕግ እያስቀመጠ ነው። እኔ ግን እላችኋለሁ አለ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቧ ከእሷ ጋር አመንዝሯናል። ወንድም ተመሳሳይ ሴትም እንደዚሁ ተመሳሳይ ካደረገች ምንድነው አመንዝራለች። እዚህ ነው ገብቶሻል? ስለዚህ እዚህ ጋር ምንድነው እኔ መጀመሪያ የሚያመጣሁት ሴትም ሆነ ወንድ ወደ እነሱ ማየት የሚባለው ነገር በእስልምና የማይፈቀድም በክርስትና አይፈቀድም ለሚለው ማስረጃ ነው ያመጣሁት ማለት ነው። ገብቶሻል? ትእዛዙ ለሁለቱም ነው። ባይብሉም ላይ ያለው ለሁለቱም ነው። ቁርአን ላይ ያለው ለሁለቱም። ከዛም ሆነ አለ ቀኝ አይነት ብታሰናክልህ አውጥተህ ካንተ ጣላት አለ። ቀኝ አይነት ብታሰናክልህ ለምሳሌ አንድ ሰው ካየ ሊመኝ ይችላል። ገብቶሻል? ሊመኝ ይችላል። ስለዚህ ቀኝ እጁ ብታሰናክለው ምን አደረገ? አውጥተህ ካንተ ጣላት አለ። ሙሉ ሰውነት በገሃነም ከሚጣል ይልቅ ከአካልህ አንድ ቢጠፋ ይሻላልና አለ። አይነን ሁላ አውጥተህ ጣል። ይሄ ከሚሆን ገሃነም ውስጥ ብትገባ ይሻላል። እንግዲህ አንድ ሰው አይቶ የሚመኝ ከሆነ የሆነችን ሴት ገሃነም ውስጥ ይቀቀላል እያለ ነው ማለት ኢየሱስ ማለት ነው። ስለዚህ አሁን አንቺ ማሰሪ ከሆነ ለምሳሌ ካልታዘሽ ይሄ ነገር የታዘሽውን ነገር ተሸፈኝ የተባልሽውን ነገር አይንሽን ስበሪ የተባልሽውን ነገር ይሄ ቆንጆ ነው ይሄ ሸበላ ነው ምናምን እያልሽ የምታደንቂ ከሆነ የምትመኝ ከሆነ ያንን ሰውዬ ወይ አይነሽን አውጥተሽ መጣል አለብሽ ወይ ደግሞ ገሃነም መግባት አለብሽ እያለ ኢየሱስ ነው ያስተማረው። ቀኝ እጅ ብታሰናክል ከዛ በኋላ ቀጣዮቹን ህጎችን ያስቀምጣል። ቀኝ እጅ ብታሰናክል ቆርጠ ካንተ ጣላት፣ ሙሉ ሰውነት በገሃነም ከሚጣል ይሻላልና እያለ ይሄ ሴትም ወንድም ሴት ስለሰረቀች ወንድ ስለሰረቀ የሚባል ነገር የለም። ሁለቱ ትእዛዙ ለሁለቱም ነውና ማለት ነው። ይሄንን ካየን ዘንዳ
ይሄ ምንድነው ከመሸፈን አንጻርም በተመሳሳይ እስልምና የሚያዘን ክርስትና የሚያዘን ግን በሁለታችን መካከል ያለው ነገር ዋና ይሰማል። ይቅርታ ስልክ መጥቶብኝ ነው። ክርስቲያኖች አተገብሩትም እኛ ሙስሊሞች ደግሞ እንተገብረዋለን። ያኔ የማይተገብሩ ሙስሊሞች አሉ፣ ግን አብዛኛው ሙስሊም ግን ይህንን የአምላኩን ትእዛዝ ይፈጽማል፣ ይሰራል፣ የታዘዘውን ነገር ያደርጋል። እና እኛም የምንነግራቸው ምንድነው ቢያንስ እንኳን ዱንያ ላይ ለመጠቀም እንኳን የአምላካችሁን ትእዛዝ ተግብሩ፣ ቢያንስ ብዙ ነገራቶችን እናተርፋለን። ማህበረሰብ ራሱ አሁን ላይ ራሳችንን እንድናጣ ስቲል ባህላችን ራሱ ስነ ስርዓትን ነው የሚያስተምረው። መልበስ ሴት ልጅ ስነ ስርዓትን እንድትይዝ ነው ሙሉነትን የተጎናጸፋሉ ተብለው የተጠቀሱት መርየም አለች፣ አሲያ አለች፣ ከዛ በኋላ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ፋጢማ አለች። ማን ነው ልጅ ፋጢማ አለች። እነዚህ ሰዎች ምንድነው የሰሩት ስራ አሁን ካለነው አንፃር በጣም ብዙ መጣጣች። ፋጢማን ያልሽ የቱ ጋር ነው ፋጢማን ያየሽው? ይቅርታ ስላላየሁት ነው። እሺ አንዱ አሁን አንቺ ያነበብሽው ላይ እንደዛ ላይ ከዛ በኋላ ፋጢማ ማለች ሌላ ቦታ ላይ ሶስት ናቸው። እሺ ሶስት ናቸው። ፋጢማ የነብዩ ሰለላሁ ዐለይሂ ወሰለም እንትን ማነው የኢሳ ዐለይሂ ሰላም እናት መርየም፣ ከዛ በኋላ አሲያ ማለት ነው። ከፈለሽ ሰጥሻለሁ ሁላቸውን። እነዚህን ሶስቶቹ ሙሉነት የተጎናጸፉ የተባሉት ምንድነው ከሰሩት ስራ አንፃር ነው፣ ለእስልምና ካበረከቱት አበርክቶ አንፃር። ማርያም በጣም እስልምና ላይ ትልቅ ስራ የሰራች ሴት ናት። እስልምና ላይ አላህ Subhanahu Wa Ta'ala እንደውም ሱረቱ ተህሪም ላይ ወضرب الله مثلا الذين آمنوا ብሎ ለአማኝ ሴቶች ምሳሌ አድርጎ ያመጣት ሴት ናት። በጣም ብዙ ስራዎችን መልካም ስራዎችን ስለሰራች ማለት ነው። እስልምና ላይ ወንድ ስለሆነ ከፍ ሴት ስለሆነ ዝቅ አይልም። ሁለቱም አላህ Subhanahu Wa Ta'ala ካመነና ምንድነው አላህ Subhanahu Wa Ta'ala ያዘዘውን ከፈጸመና አላህ Subhanahu Wa Ta'ala ያዘዘውን ነገር ካደረገ ጀነት ይገባል። ወንድ ስለሆነ ሴት ስለሆነ የሚባል ነገር እስልምና ላይ የለም። ምንድነው የምትደውልብኝ? እና ምንድነው አላህ Subhanahu Wa Ta'ala እንደዛ ነው የሚያስቀምጠው ማለት እዛ ላይ ሙሉነት የተጎናጸፉ እነዚህ ናቸው ማለት እነዚህ ሌሎቹ ጀነት አይገቡም፣ ፐርፌክሽን አያገኙም ማለት እንትን ማለት አይደል። እኛ ግን ከእንደዚህ አሁን የተባሉት ከዛ በኋላ ያሉት ከነዚህ ሴቶች ከተባሉት ሴቶች ውጭ ያሉት ግን እንደዚህ አይነት ነገራቶችን ልንወርቅ እንችላለን ምናምን ነገር ግን እንደሷ ከሆነ እሷ ከተባለ እንደሷ የነሱን ቁድዋ ከተከተልን እነሱ በመጡበት መንገድ ከተከተልን ግን አላህ Subhanahu Wa Ta'ala እንደውም ለነሱ ምሳሌ ያደርጓቸዋል። ምሳሌ ያደረገው ምንድነው እኛ የነሱ መንገድ ነው። ሱረቱ ተህሪም ላይ መመልከት ትችላለሽ። መጨረሻው ላይ وضرب الله مثل الذين آمنوا امرأة فرعون ወመርየም التي احسنت فرجها ብሎ አላህ Subhanahu Wa Ta'ala እንደዚሁም ደግሞ ምሳሌ አድርጎ ማርያምን አምጥቷታል። እንደዚሁም ደግሞ የፍርዓውን ሚስት እንደዚሁ በተመሳሳይ ምሳሌ አድርጎ አምጥቷቸዋል ማለት ነው። ገነት መግባት ግን ይሄ ጀነት መግባት ምናምን የሚባለው ግን እኛ የታዘዝነውን ስንፈጽም ወንድም ሆነ ሴት የታዘዝነውን ነገር ስንፈጽም ነው የምንገባው እንጂ ወንድ ስለሆነ ሴት ስለሆነ የሚባል ነገር እስልምና ላይ የለም። ከፈለሽ እስልምና ላይ ሴቶች በመልካም ስራቸው ጀነት እንደሚገቡ ነፍ ማስረጃ ልሰጥሽ ይችላል። እና ይሄ ነው እኔ አሁን እዚህ ጋር ቴዎሎጂካል ጥያቄ ሆነብኝ። ምንድነው ብዙ ወንዶች ይሄንን ፐርፌክሽን ያገኛሉ ይላልና ይሄ ደግሞ ለእስልምና ከሰሩት ስራ አንፃር ነው ብለሻል። ያው ሐዲሱ እንደዛ አይደል፣ ሴቶች ግን ሶስት ናቸው ይላልና ይሄ በጣም እኩልነትን በወንድና በሴት እስልምና ውስጥ ያለውን እኩልነት አያሳየኝም። ሶስት ሴቶች ብቻ ነው በዚህ ይሄንን ፐርፌክሽን ያገኙትና እና ብዙ ወንዶች ይላል ግን ብዙ እና ጥቂት ሳይሆን ብዙ ወንዶች ግን ይሄንን ሪች አድርገዋል ፐርፌክሽን። እና ከዛ አንፃር እንዴት ይታያል ነው ማርያምስ ነቢያቶች በጣም ብዙ ነቢያቶች ማርያም በአላህ ተመረጠች እንጂ በአላህ ተመርጣ እሱ ንጹህ አደረጋት ልጅን ኢሳ እንድትወልድ አደረጋት እንጂ ምን አደረገች መርየም ለእስልምና? በጣም ጥሩ ጥያቄ። በመጀመሪያ ደረጃ የነቢያቶች ለምንድን ነው ከወንዶች ብዙ አለ የተባለው ከተባለ ነቢያቶች አሉ። ለምሳሌ ነቢያቶችን ስትመለከቱ እጅግ በጣም ቢያንስ እንኳን ነቢይ ተደርገው የተላኩ ወደዚህ ምድር ወደ 124,000 ነቢያቶች ናቸው።
ገብቶሻል? እነዛ ሁሉ አላህ ሱብሓነሁ ወተዓላ ከእንትን ጠብቋቸዋል። ከምንድን ነው የሚባለው? ከወንጀል የሚባለው ነገር ጠብቋቸዋል። ንጹህ አድርጎ ነው የፈጠራቸው። ገብቶሻል? ንጹህ አድርጎ ነው የፈጠራቸው ማለት ይሄ ሰዋዊነቱን እያልኩሽ ሳይሆን ነገር ይሄ ወንጀል የሚባለው ይሄ ዝሙት፣ በአምላክ ላይ ማጋራት ምናምን የሚባለው ነገር አልነካቸውም። ለዛ ነው ከዛ አንፃር ነው አላህ ሱብሓነሁ ወተዓላ እየተናገረ ያለው። በመጀመሪያ አላህ ሱብሓነሁ ወተዓላ ቅድም ያልኩሽ ምዕራፍ 66 ሱረቱ ተህሪም ላይ ወደረበ ላሁ መሰለ ለለዚነ አመኑ እምራተ ፊርዓውነ إذ قالت ربي ابن لي عندك بيتا في الجنة ونجني من فرعون وعمله ونجني من القوم الظالمين يالش تناقر لنا وضرب الله مثلا للذين آمنوا لأن زال آمنوا الله سبحانه وتعالى مثالي أدرج يمجمر امرأة فرعون يفرعون ሚስታል ከዛ የሰራችውን ስራ ገለጸ إذ قالت አለች ባለሽ ጊዜ አውሳ ረቢ ብኒ ሊ عندك بيتا ካንተ ዘንድ ቤትን ገንባለች አለች ወነጅኒ አውጣ ማነው ቤተን ፊል ጀነ ካለች በኋላ ወነጅኒ አውጣኝ አለች ወይም ደግሞ ነፃ አውጣኝ የበላይ አድርገኝ ሚን ፊርዓውን ወዐመሊሂ ከፊርዓውን ስራና ከፊርዓውንና ከስራዎቹ ባንተ ተጠብቃለህ አመፀኛና በደለኛ ህዝብ ሰውዬ ነበር። ይቺ ሴት እስልምናን በምትቀበል ጊዜ ያላደረጋት ነገር የለም። እስከ መቆራረጥ ድረስ ነው የደረሰው ማለት ነው። የገዛ ሚስቱን እስከ መቆራረጥ እሷን እስከ መደብደብ ያላደረጋት ነገር የለም ማለት ነው። ታሪክ ላይ መመልከት ይቻላል። ከፈለሽ ላወጣልሽ ይችላል። ታሪክ ጠበሪ እንደዚሁም ነብዩ ቢዳዩ ነሐያን የኢብኑ ከሲር መጽሐፍ ላወጣልሽ ይችላል። እጅግ በጣም ብዙ ስቃይ ያሳለፈች ሴት ናት። ምናልባት ወደፊትም ኢንሻአላህ ታሪኳን እሰራዋለሁና ይቺ ሴት በጣም ብዙ ስቃይን አሳልፋ ለእስልምና ዋጋ ከፍላ ነው የሁሉ ያገስር ያለ ያንን የሚያክል ቤት እያለ የንጉስ ቤት እያለች ነገር ግን የአላህን ቤት የፈለገች ወነጂኒ ብላ አውጣይ ብላ ጌታዋን የለመነች አላህ Subhanahu Wa Ta'ala ቤት እንዲገነባላት ጀነት ውስጥ የተመኘች ሴት ናት ይቺ ሴት ማለት ነው። ይሄ ሁሉ ስለከፈለች አላህ Subhanahu Wa Ta'ala በዛ በሰራችው ስራ መንድቷታል ማለት ነው። እንዳሰጥቷታል። እንደዚሁም ደግሞ የመርየምን ሲባል ወመርየም ابنة عمران አለ የኢምራን ልጅ ደግሞ መርየም التي احصنت فرجها ብልቷን የጠበቀች አለ فنفخنا فيه من روحنا وصدقت بكلمات ربها አለ ከመንፈሳችን በነፋንባት ጊዜ وصدقت بكلمات ربها በጌታዋ ትእዛዝ ቀጥ ያለች ነበረች አለ ወካነት من القانتين አላህ Subhanahu Wa Ta'ala በትክክል ከሚገዙ ታዛዥ ከሆነ ሴቶች ነበረች። ስለዚህ ጌታዋን በትክክል ስትገዛ ስታደርግ በጣም ጌታዋን ስትጠነቀቅ የነበረች ብልቷን የጠበቀች ራሷን የጠበቀች ለጌታዋ አገልጋይ እስቲ መርየም ማለት እኮ አገልጋይ ማለት ጌታዋን የምታገለግል ማለት እኮ አይደል እንዴ? እስቲ መጀመሪያ ከማርያም ሱረቱል አሊ ኢምራን ላይ ተሽኮ ሆነ ማርያም ራሱ የስለት ልጅ እኮ ናት። ተስላ እናቷ ተስላ ሐና ለቤተል መቅደስ አሳልፋ ሰጣተኝ ዘከሪያ አሳምሮ አሳደጋት ቤተል መቅደስ ውስጥ አገልጋይ የነበረች ሴት ናት። ገብቶሻል? ያንን ሁሉ ለእስልምና ከፍላለች። ስለዚህ አላህ Subhanahu Wa Ta'ala ምን አደረጋት? ምሳሌ ያደረጋት እንደዚሁም ደግሞ ሙሉነትን እንድትጎናጸፍ አደረጋት ማለት ነው። ወደ ፋጢማ ረዲየላሁ ዐንሃ ስንመጣም በጣም ብዙ መከራና ችግር ከአባቷ ጋር ያሳለፈች ናት። አባቷ በጣም ብዙ መከራና ችግር ሲደርስባት እስቲ ለና አቡ ጀህልና አቡ ለሃብ የሚባሉ አካላቶች ከላያቸው ላይ ፈርስ በሚጥሉባቸው ድረስ የምትከላከል ብዙ ችግርና መከራ ሲደርስባቸው ያለ መልእክተኛ ስትከላከልና የምትችለውን ያክል ለእስልምና የከፈለች ጀግና ሴት ናት። ስለዚህ አላህ ያለ መልእክተኛ ነቢያቶች ይበልጣሉ። ከሌሎች ነቢያቶች ደግሞ ስትመለከቱ ኡሉል አዝም ተብለው የተመረጡ 5 ነቢያቶች አሉ። ኑህ፣ ኢብራሂም፣ ኢሳና ሙሳ ነብዩ ሰለላሁ ዐለይሂ ወሰለም። ለነዚህ ለምንድን ነው ከሌሎች ነቢያት የተመረጡ ሲባል በሰሩት ስራ ነው። እስልምና ላይ የምትከበረው በሰራሽው ስራ ነው። አላህ Subhanahu Wa Ta'ala ምንድን ነው የሚለው መሰለሽ? መን አሚለ ሰይአተ ፈላ ይጅዛ ኢላ ሚስለሃ መጥፎን ስራ የሰራ ቢጧን እንጂ አይመነዳም ማለት ወመን ያዕመል የሰራ ግን ሷሊሃን መልካምን ስራ የሰራ ሚን ዘከሪን አው ኡንሳ ከሴትም ሆነ ከወንድ መልካምን ስራ የሰራ ወህወ ሙእሚን እሷ ማኝ ሆኖ ፈኡላኢከ የድኹሉነ አልጀነ እነዛ ጀነትን ይገባሉ ይርዘቁነ ፊሃ ቢገይሪ ሂሳብ ያለ ቅንጣት እንትን ያለ ቁጥጥር ምን ይደረጋሉ ይመነዳሉ በማለት አላህ Subhanahu Wa Ta'ala ይናገራል። ወንድ ሆኖ ሴት ሆኖ ሳይሆን እስልምና ጀነት ውስጥ የሚገባው በሰራው ስራ መን አሚለ ነው የሚለው የሰራ ሰው መን አሚለ ሚን ሷሊሃት ከመልካም ስራ የሰራ ሚን ሷሊሃት ከመልካም ስራ የሰራ ነው አላህ Subhanahu Wa Ta'ala እየተናገረ ያለው። እንደዚሁም ደግሞ አላህ Subhanahu Wa Ta'ala ወመን ያዕመል ሚን ሷሊሃት ከመልካም ስራ የሰራ ሚን ዘከሪን አው ኡንሳ ከሴትም ከወንድም ሆኖ ወህወ ሙእሚን እሱ ሙእሚን ሆኖ አለ
አላምለከችናል ፈኡላኢከ የድኹሉነ አልጀነ እሱ ጀነትን ይገባል ወላ ዩዝለሙነ ነቂራ የትንኝ ክንፍ የምታክል የቴምር ላይ ከላይ ያለችዋን ክፋፊዋን እንኳን ያክል አይበደልም እያለ አምላካችን አላህ አዘ ወጀል ይናገራል። ስለዚህ አላህ ሱብሓነሁ ወተዓላ እየተናገረ ያለው እዚህ ጋር ምንድነው እነዛ ሴቶች በጣም ለእስልምና ያበረከቱት ነገር አለ። ራሳቸውን ጠብቀው በጣም ጀግና ሴቶች ስለነበሩ ለእስልምና ካበረከቱት ነገር አንጻር ነው እዛ ላይ እየተነገረው። ወንዶች ደግሞ ለምን ብዙ ተባሉ ከተባለ በጣም ብዙ ናቸው ወንዶች ለስምና ዋጋ የከፈሉ በጣም ብዙ ወንዶች ስለነበሩ ነው ማለት ነው። ከዛ በኋላ ደግሞ እነዚህ እነ ኢምራንን የመርየም ልጅና የፊርዓውን ሚስት ደግሞ አላህ ሱብሓነሁ ወተዓላ ምሳሌ አድርጎ አምጥቶ እነሱን በቃ ቁድዋቸውን የእነሱን መንገድ ተከተሉ ብሎ አላህ ሱብሓነሁ ወተዓላ አመጣልን ማለት ነው። እና ይሄ ነው ያ ጥሩ። ግን ያው መቼም ከነዚህ ሴቶች ውጪ ይሄንን ሙሉነት ያገኘ በእስልምና የለምና በጣም ነው የገረመኝ። እሺ የአንቺ ኤክስፕላኔሽን እንደ አንቺ ኤክስፕላኔሽን እንቀበለዋለን። ማብራሪያውን አይ ዶንት ኖ ከታፍሲር ይዘሹ መተሹ ከሆነ አላቅም። ግን እዚህ ጋር የሚለው ነቢያ ክርስትና ያመሰግኛ ለምን በሁሉም ቦታ ላይ ሙሉነት አገኘች ብሎ የሚቀና ጴንጤ ብቻ ነው። አልቀናንም። እኛ ምን ቸገር? እኛ ሙሉ ነን። እኛም ሙሉ ነን። እዚህ ሳይድ በዚህ ሳይድ ሙሉ ነን። አንቺ ያናደደሽ እኮ የሌሎች አይደለም የቅድስት ድንግልና ለምን መሰለኛ ሙሉ የሆነ የክርስቶስ ጽድቅ ነው የተቆጠረልን። ሙሉ ያደረገን እኛ በስራችን ሳይሆን በክርስቶስ በሰራው ጽድቅ ሙሉ ተደረግን። እኛ ከዛህራ ጋር ጨርሽ። መጀመሪያ ምንድነው ይሄ ሙሉነት የተጎናጸፈ ወንዱ እንትን አይልም ያልሽውን ነገር ቅድም በቁርአንና በሐዲስ አብራርቻለሁኝ። እነማን ናቸው እንደዚህ የተባሉት ለምንድነው የተባሉት የሚለውን ነገር በማስረጃ አስቀምጫለሁኝ። ገብቶሻል? በስራቸው እንደሆነ አንድ ሰው የሚመነዳውም ሆነ የሚቀጣው በስራው እንደሆነ ከፍ የሚለውም ዝቅ የሚለውም በስራው እንደሆነ አስቀምጫለሁ። እነሱ ምን እንደሰሩ በማስረጃ አስቀምጫለሁ። ፍርዱን ለህሊና ለታዳሚ እንስጣውና ክርስቲያን ሴቶች ሙሉነት የተጎናጸፉ አሉ ወይ? ለምሳሌ ንጹህ አሁን ለምሳሌ ንጽሕት ተብላለች ማርያም። ልክ እንደሷ አንቺ ንጽሕት ተብለሻል። እንደዚሁም ደግሞ ሙሉነት እንደተጎናጸፍሽ ክርስቲያን ሴት ሲጀመር ክርስቲያን ሴቶች ገነት እንደሚገቡ ማስረጃ አለ። ክርስቲያን ሴቶች ጀነት ይገባሉ የሚላል። ሌላውን ተይውና ማለት ነው ሌላውን ተይውና ሙሉነትን መጎናጸፍ ተይው። ገነት እንደምትገቢ ክርስቲያን ሴት ገነት ይገባል የሚላል ባይብል ባለ ዮሐንስ 3:16 እሺ እዛ ላይ ክርስቲያን ሴቶች ገነት ይገባሉ የሚላል። የግድ ሴት ማለት አለበት? የግድ ወንድ ሴት ማለት አለበት? በእርሱ የሚያምን ሁሉ አይደለም። ክርስቲያን ሴቶች ያወራው እንጂ በሱ ሁሉ ማለት ቆይ ኧረ ስማርት ነው ትንሽ። ሁሉ ሲል በሱ የሚያምን ሁሉ ካለ ወንድና ሴትን እዛ ጋር አልጠቀሰም። ሴቶች ስለዚህ አሱም አድርገሽ የመጣሽው ወንዶች መንግስተ ሰማያት እንደሚገቡ ነው አይደለ? አሜን። ሴቶች ይገባሉ አይደለም? እኔ እያወራ ያለሁት ስለ ሴቶች ነው። አሁን ስለ ሴትነት ነው እያወራን ያለ ነው። ስለዚህ አሁን ወደ ወንዶች እንመጣለን። ስለ ወንዶች እስልምና ላይ ሴቶች ጀሃነም ፓራዳይዝ ወር ደግሞ ጀና ይገባሉ ወይ ብዬ ስጠይቅ ሙስሊም ወንዶች ጀና ይገባሉ ብዬ አሱም አድርጌ ነው አይደል? ቢካዝ አለዛ በእስልምና ሰው ጀና ይገባሉ ብዬ ነው መምጣት ያለብኝ አለዛ ወንዶች እንደሚገቡ ካላመንኩ። ስለዚህ አንቺም ይሄን ስትጠይቂ ወንዶች እንደሚገቡ አሱም አድርገሽ ስለሆነ ጥቅስ አምጪልኝ። እኔ ስለ ወንዶች አላወራሁም። ኖ ስለ ወንዶች ሳይሆን መጽሐፍ ንጽሕት ይሉኛል ያለችው ያልተባላት በያ ታዲያ ንጽሕት ይሉኛል ንጽሕት ይሉኛል ያለችው እኮ እንደዛ ተብለሻል አንቺ። ትውልድ ሁሉ ብጽዕት ይለኛል ያለችው አምላክን በስጋ ወልዳለች። አምላክን ወለደች። እንደዛ ተብለሻል ወይ አንቺ? እንደዛ ተብለሻል። ምንላት እኮ እኛ ነን እኮ ይሉኛል እኮ ስትል እኮ ትውልድ ነው የሚመጣው ትውልድ እንደዛ ይላታል። አንቺ እንደዛ ተብለሻል ወይ ነው? አንቺ እንደዛ ተብለሻል። እኔ አምላክን እናት አልወለድኩም። አምላክን አልወለድኩም። ይቅርታ አምላክን አልወለድኩም። ስለዚህ አንቺ ንጽሕት አይደለሽም። ሶስቷ ብቻ ናት ያው እንደዛ የተባለችው። ንጽሕት አይደለሽም አንቺ።
ብጽዕት ይሉኛል ያለች እሷ ናት ያለች እኮ አንቺ አይደለሽም፣ አንቺ ነሽ። እኛማ ጻድቅ ሆነን ተቆጠርን የዘላለም ሕይወትን አገኘን። ሴቶች ነሽ ወይ ብጽዕት ነሽ ወይ አንቺ? ብጽዕት መሆን ይኸውልሽ፣ በእኛ በክርስትና ብጽዕት መሆን አይደለም መንግስተ ሰማያት የሚያስገባ እኮ። መንግስተ ሰማያት ያስገባን አያስገባም እኮ ነው አይደለም። በፈጣሪ ቅድማ ገነት ይገባ ክርስቲያን ሴቶች ገነት ይገባሉ ስለወለደች እኮ ነው ብጽዕት ሁሉኛ ያለችው። እኔ አምላክን ወለደች የሚል የለም በፈጣሪ። አንድ ጊዜ አይ ልክ እንትን አምላክ ተወለደ የሚል ባይብል ላይ የለም። አሁን የኔ ጥያቄ የሆነው ልክ አሁን አንቺ ቅድም ክርስቲያን ሴቶች ገነት ይገባሉ ክርስቲያኖች እንደዛና ጥሩ ኧረ እኔ እንደዚህ አይነት ነገር አልጫወትም። አሁን በጣም እኔ አምላክ ተወለደ የሚል አለ ባይብል ላይ። ክርስቲያኖች አምላክን ወለደች ነው ብለን የምናምነው አይደለም። ክርስቲያኖች አምላክን ወለደች ብለን ነው የምናምነው አይደለም። አንቺ በምታምኚው አይደለም የጠየቁሽ። ስለ አንቺ እምነት አይደለም ማለት ጥያቄ ያልኩት ስለ ባይብል ነው። አሁን ባይብል ስትመልሽልኝ እኮ አንቺ ባመንሽበት ነው እየተቀበልኩሽ ያለሁት። እኔ ማለት ነው በባይብል ተጽፏል አምላክ ተወለደ ተብሎ። ስብሐት አንድ ጊዜ እሺ ወገናችን አንድ የሚት አድርግና ከዛ አምላክ ተወለደ የሚለውን ትሰጠኛለህ ማስረጃ። እሺ ችግር የለው። በመጀመሪያ ሲቀጥል ደግሞ ምንድነው አንቺ ክርስቲያን ሴቶች ገነት ይገባሉ የሚል አንቺ ቅድም አላመጣሽልኝም። ስለዚህ ምንድን አደረግነ እንትና ማርያም ብጽዕት ይሉኛል ብላለች፣ ብጽዕት ተብላለች ማርያም። እና አንቺ ተብለሻል ወይ ነው አምላክን ስለወለደች ነው ብለሻል። አምላክን ስለወለድሽ ስላልወለድሽ ሳይሆን እኔ እየጠየቅኩ ያለሁት አሁን አምላክ ወለደች የሚል እኔ ባይብል ላይ አላነበብኩም። አምላክን ወልዳለች የሚል ማለት ነው። ግን አንቺ አሁን ምንድነው እያልሻለሽ? ምንድነው እኔ አንቺ ብጽዕት ተብለሻል። አሁን እኛ ይሄ ሙሉነትን የተጎናጸፉ እነዚህ ሴቶች ናቸው ብሎ በተገለጸው አንቺ ሌሎቹ ሰዎች አይደሉም ብለሻል። እና አንቺ ብጽዕት ተብለሻል። ብጽዕትነት ከአምላክን ከመውለድ ጋር ይገናኛሉ። እሺ ብጽዕት ሁሉኛል ስትል ምንድን ነው ያለችው? ገልጠን እናንብበው እንዴ። ብጽዕት ለምን እንደተባለች እኮ እራሷ ታስረዳለች ማርያም። እሺ አንብቤና መልሺ። እሺ ላውጣ አንድ ጊዜ እንትኔም ያለቀ ነው። አንዴ ላውጣው ጥቅሱን። እሺ ሙሉ ለሙሉ ማለት ምንድነው? ሜሮን ራስሽን ከድንግል ማርያም አተካከልሽ ልትወዳደሪ ነው ወይስ ምንድነው? ለንም ያሉት እሷ ያለችው አምላክን ስለወለደች ነው ብጽዕት የተባለችው ነው። እኔ ጥይት መልሴ እሷ ደግሞ አምላክን አልወለደችም ትለኛለች። ወደዛ ከገባሽማ አንቺ አወራርሽው። እሱ አይደለም ጥያቄው። አንቺ ልክ እንደ ቅድስት ብጽዕት ተብለሻል ወይ ነው ጥያቄው። ተብለሻል ተብያለሁ አልተባልኩም? ለምን አትይባንቺ? በቃ አለቃ። እንደሱ ከሆነ መልሷ አልተባልኩኝም። እሱ ግን እሷ አምላክን ወልዳለች፣ እኔ አምላክን አልወለድኩም። አሁን ወደሚቀጥለው ጥያቄ መግባት ትችያለሽ። ግን እኔ የጴንጤ መንፈስ ነው ንጹህ ግን እንደሆነን የጸዳን እንደሆነን ጻድቅ እንደሆነን ግን ሴቶችን ይነግረናል መጽሐፍ ቅዱስ። ንጽሕት ስትባል የተናደድሽው እኮ ጴንጤ ስለሆነ ሁሉም ነች ድንግል ማርያም ሁሉም ታሟላለች። አንቺ ግን የተናደድሽው ያው የጴንጤ መንፈስ ነው፣ ሌላ እንትን አይደለም። ስለዚህ ተቀበዩ። ምን ልታደርጊ? መቼ ተናደደች? እየመለሰች አይደል እንዴ? ተናደሻለ ብትለው ለምን አልነበርክም? ከቅድም መቀበል አቅቷት ነበር። አሁን ትክክል ነው። ድንግል ማርያም ብጽዕት የተባለችው ጌታን ስለወለደች ነው። እሷም ግን ብጽዕት ተብላለች በመጽሐፍ ቅዱስ። ያመኑ ተብሏል፣ እሷም ብጽዕት ተብላለች። እሷም እኔም ተብለናል አማኝ እሱ አይደለም። ሴቶች እንደ ሴቶች ነው የተጠየቀው። ስለ ሴቶች ነው ሲወራ የነበረው። ምን ነው ብፁዕ ተብላለች እኮ ያልኩ ነው እንዴ? ምን ነው ታዲያ? ሴቶች እኮ ነው ሲያወሩ የነበረው፣ ሲወራ የነበረው ስለ ሴትነት ነው። መጽሐፍ ቅዱስ ወንዶችን ለይቶ ብፁዕ አላለም። የሰው ልጅን ጠቅላላ ነው ሲወራ የነበረው፣ ስለ ሴቶች ነው። አሰንጥቀን እንደ የመጣው መጽሐፍ ቅዱስ ለይቶ ሴትን ወንድን አይልም። ሰዎችን አማኞችን ጠቅላላ ብፁዓን ይላል። ጥያቄ ያለሽ እንደ ቅድስት ዛራ? እሺ መወያየት ፈልገህ ነው ወገናችን? ስብሐት አንድ ጥቅሱን ላንብብላ፣ ስብሐት ትቀጥላለሽ። አንድ ላንብብላትና እኔ የሚዩት ታሪክ ነው። ምን ይላል? የባሪያይቱን ውርደት ተመልክቷልና። ባሪያይቱ ብላ የጠራችው ማርያም እርሷን ነው። እነሆም
ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የተባረክሽ ማለት ነው። ምክንያቱም እግዚአብሔር ስላያት የባሪያይቱን ውርደት ስለተመለከተ እሷ እኮ በቃ ብፅዕት ይባላል የእግዚአብሔር ስራ በእኔ ይታወቃል እያለች እየተናገረች ነው። በቃ ይሄንን ትርጉም ይሄ ነው። አንቺ ግን አሁን ልክ እንደሷ አንቺ አልተባልሽም አይደል? አዎ ማለት እግዚአብሔር ሂ ፌቨርድ ሄር። ለምን ኢየሱስ ክርስቶስ አምላክ በእሷ ነው የተወለደው። ትውልድ እኮ ነው። አመሰግናለሁ። እግዚአብሔር ስራ በእርሷ ስለተገለጠ ነው የተባረኩ ነው ብፅዕት የተባልኩት እያለች እኮ ነው። እሺ መሪም ያ ሜሪ ከእርሷ ሳይሆን አይሻርል እዚህ ጋር ከእርሷ አቅም ሳይሆን እሷ የተለየችው የኛም እኮ የተደረጉት እኮ ከነሱ አቅም ሳይሆን በሰሩ ስራ በሰሩ ስራ ይሷ እኮ ንጹህ የተደረገችው እኮ ይሷም እኮ የራሷን ነገር እኮ ስላበረከተች ነው። ለምሳሌ እንደማንም ሴት ዘልዛላ አይነት ሴት ብትሆን እንደዚህ ኃይላትም ነበር። እግዚአብሔር ንጹህ ያደረጋት የራሷንም ስለጠበቀች ራሷን የጠበቀች ጥብቅና ጠንካራና ጀግና ሴት ስለነበረች ነው እንደዚህ የተባለችው። ራሷን ባትጠብቅና እንደ ሌሎች ሴት ብትሆን እንደዚህ አትባልም ነበረ። ገብቶሻል? የሰው ራሱ በሚያበረክተው ነገር ነው ከፍ የሚለው። ሌላው ነገር ምንድነው እንትን አሁን ክርስቲያን ሴቶች ገነት ይገባሉ የሚል አይሰጥሽ። ያው አማኝ ገነት ይገባን የሚለው ምናምን ደግሞ ወደዛ ደግሞ ገብተን ኢንሻአላህ ሌላ ጊዜ በደንብ እናወራበታለን። ስለ ሴቶች ነው ውይይታችን የነበረው። ስብሐት አሁን ምንድን እያልክ ነበረ? አምላክን ወልዷል፣ አምላክን ወልዳለች ወይ? ከስብሐት ጋር ከመቀጠላቸው በፊት ለምንድን ነው ሜሮን አጥብቃ የያዘችው የድንግል ማርያም ብቻ የሆነው? ብዙ ሴቶች አይደል የጠቀስሽው? አዎ ብዙ ሴቶች ነበር የጠቀስሽው አንቺ። ለምንድን ነው የቅድስት ድንግል ማርያም ብቻ መቀበል ያቃታት? እሱ ከመጽሐፍ ቅዱስ አንድ ነው። ባቢሎን ከመጽሐፍ ቅዱስ አንድ ነው ያመጣችው። ማርያምን ብቻ ነው ያመጣችው። ከሀዲሱ ላይ ነው መርያም እና የኢምራን ልጅ የተባሉትን ሶስቱን ሴቶች ጠቅሳ ነው እንጂ ያመጣቻቸው ብዙ ሴቶች ናቸው። ግን የመረጥሽው አንቺ መቀበል ያቃተሽ አሁን የቅድስት ድንግል ማርያም። ምን ማለት ነው? ምን ማለት ነው? የጴንጤ መንፈስ ነው። አይ ማርያም እንደ ማርያም ብፅዕት ተብለሻል ወይ ብላ ጥያቄ ጠየቀች። ብፅዕት ማርያም የሆነችው እግዚአብሔር የባሪያችሁን ውርደት ተመልክቷልና ብላ በቃ ትውልድ ሁሉ የተባረክሽ ብፅዕት ይሉኛል ብላ አለች ነው ፖይንቱ። እኔ ደግሞ አምላክ ጴንጤ ችግር የለውም የታወቀ እኮ ነው። ድንግል ማርያምን በመጥላት የተመሰረተ ሃይማኖት ነው። ግድ የለም ቀጥሉ። ቅድስት ዛራይ ስብሐት እስኪ አምላክን ወልዳለች። ድንግል ማርያምን እኮ አንተ ነህ የምትጠላው፣ ፍጡር ወለደች የምትል እሷ አምላክን ወለደች። እኔ እናቴን አልጠላም። አምላክን ወለደች የሚል ትጠላለህ አንተ። ፍጡርን ወለደች ስለምትል ትጠላለህ። ፍጡር የወለደችው ነው አንተ አልጠላም። ቀጥል። ከተሃራ አንተ የምታውቃት መሪማ አምላክን ወለደች የሚለውን ስጣንሻ። እኛ ፍጡር ወለደች እንላለን። አንተ አምላክን ወለደች የሚለው ማስረጃ ስጥሻለሁ። ለጠየቅሽ ጥያቄ መልሳለሁ። ከዛ እኔም እጠይቅሻለሁ። በዚህ እንስማማለን? አዎ ትጠይቀኛለህ በሚገባ። አዎ ለማመድ እጠይቅሻለሁ። ደስ ነው የሚለኝ ሰለዋት ረቢ ወሰላም ዐለይሂ። ስለሳቸው በጣም ነው ደስ የሚለኝ መጠየቅ። አሁን አንተ አምላክን ድንግል ማርያም አምላክን ወለደች የሚል ማስረጃ ስጠኝ። ኦኬ እሺ አነብልሻለሁ። ሰምታችሁኛል? ጥያቄው በጣም ግልጽ ነው። አምላክን እንደወለደች ማስረጃ። ኦኬ ግን እኔ ደግሞ ጥያቄ ስጠይቅሽ እንዳትወርጂኝ ነው። ብሽሽቅ አታድርገው። ውይይት ስለሆነ መማማር ስለሆነ 719 ሰው ቁጭ አድርገህ ከዚህ ብሽሽቅ አታድርገው። ትልቅ ሰው ነህ፣ በስነ ስርዓት አውራ። በስነ ስርዓት ነው ከመሪም ጋር ሰማን ነው ከሜሪ ጋር ስናወራ ነበር። ትልቅ ሰው ነሽ፣ ምንም በብሽሽቅ አዎ፣ እንደ የብሽሽቅ ወሬ አታውራ። አሁን ትወርጃለሽ ምናምን ምን አመጣው? ጥያቄ ካለ ጠይቅ። ከፈለክ ቃል አስቀድመህ እችላለሁ። አምላክን ወልዳለች ሰላል ከአምላክን እንደወለደች ማስረጃ ስጠኝ አልኩህ። ማስረጃ ካምለ ማለት እስቲል ባልመልስልህ እንኳን ራሱ ሃይማኖትህን መስበክ ነው ያለብህ አንተ። እና ብሽሽቅ አታድርገው። ጥያቄህን ማነው ጥያቄህን መልስ ማለት ነው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ዛሬ ጀምሮ ከዘላለም ድረስ ይላል። ይኸው
ጥያቄ ማርያም አምላክ እዛ ላይ ወንድ ልጅ ነው የወለደችው እንጂ አምላክ ወለደች የሚል ነገር የለም። አሁን ካነበብኩ አሁን ለኢየሱስ ትንቢቱ ቆይ አንድ ጊዜ የመስማት ችሎታሽን የተጠራጠርኩ ነው። ቆይ እባክህን ፐርሰናሊ አታክ የምታደርግ ከሆነ ከሜሮን ጋር በቀጥል ይሻለኛል። አሁን ሀሳቡ ላይ የምትሞግት ከሆነ ግን ሀሳቡ ላይ ሞግት። እሺ የመስማት ችሎታሽ ምናምን ፕሊስ እባክህ አንድ ጊዜ አበበ በሶ በላ ስልሽ አበበ ብቻ ነው ያልከው ይባላል እንዴ? በሶ በላ ቆይ እሺ ቆይ አሁን ሀሳቤን እኮ አልሰማኸውም። ሀሳቤን ሳሰማ ለምንድን ነው የምታወራው? ኢሳይያስ 9:6 ይኸውልህ የዛሬ ስንት ዓመት ከመስለሚ በፊት ነው የማውቀው። እባክህን ከመስለምሽ በፊት አይደለም ከመወለድሽ በፊት ብታውቂው ቃሉ አይለወጥም። አውቀዋለሁኝ ቃሉን አውቀዋለሁ። 9:6 ይኸውልህ የምታነሳቸውን ለኢየሱስ አምላክ አንድ ጊዜ ቃሉ ስለምታውቂው አላነበውም ማለት አይደለም። እሺ የሚታርግና ላውራ አንድ ጊዜ አንተ የምታነሳቸውን ጥቅሶች በአጠቃላይ ኢሳይያስ ላይ እንኳን የምታነሳቸውን እያንዳንዷን ጥቅስ አውቀዋለሁ። የሚገርም ነገር 9:6 ታነሳለህ፣ 7:14 ታነሳለህ። ከዛ 7:14 ለማሳየት ወደ ማቴዎስ ወንጌል ትመጣለህ። ማነው ዮሐንስ ወንጌል ምዕራፍ 1 ታነሳ። አንድ ጊዜ እባክህ አንድ ጊዜ እኮ የምታነሳውን ጥቅስ እንኳን ራሱ አንተ ለኢየሱስ አምላክነት ዛህራ ይቅርታ፣ አንቺ ንጽሕት ብጽዕት ሴት ነሽ። ሰብሐት ሰላም። ግዕዝ ትችላለህ? ግዕዝ አልችልም። አትችልም ግዕዝ? ፕሮቴስታንት ነህ ወይስ ኦርቶዶክስ? ክርስቲያን እኮ ፕሮቴስታንት ነህ ወይስ ኦርቶዶክስ? ክርስቲያን ነኝ። በ66ቱ መጽሐፍ ቅዱስ ማውራት እንችላለን። በቃ ጴንጤ ነህ። እንደዛ ከሆነ አንተ የፈለግከውን በል። እኔ አልልህም፣ ራስህ እኮ ነው ያልከው። እኔ ክርስቲያን ነኝ ካልኩ በቃ እኔ ጠየቅከኝ አይደል? እኔ መለስኩልህ። አንተ ዋሃቢ ነህ እንትን ምንድን ነው ችግር? እኔ 665 ነኝ። ዋሃቢ የሚባል እኔ አላውቅም። ጴንጤ የሚባሉ ለራሳቸው የሚያምኑበት ነገር ነው፣ አያፍሩበትም። አንተ ግን በጴንጤነትህን ተሸማቀሃል፣ አፍረሃል። እግዚአብሔር አምላክ ኢየሱስ ተረጋጋ። እግዚአብሔር አምላክ ኢየሱስ ክርስቶስ ከአብ ወጥቼ መጥቻለሁ አለ። ከምኑ ነው የወጣው? ከአብ ከምኑ? ምን ውስጥ ነው ያለው አብ? ምን ውስጥ ነው ያለው አብ? በሰማያት። በሰማይ የቱ በኩል እኮ ምን ውስጥ ነው ያለው አብ? ከአብ ዘንድ ወጥቼ መጥቻለሁ ብሎ ሲል አብ ምን ውስጥ ነው ያለው? ከአብ ዘንድ ማለት ከሰማያት ከአብ ዘንድ መጣው ማለቱ ነው እኮ። የትኛው ሰማይ? የት አካባቢ? በየትኛው ኮርነር? የቱ ጋር ነው ያለው እግዚአብሔር? የቱ ጋር ነው ያለው? ኦኬ የት ነው ያለው? እንደዛ ከሆነ አንተ እንዳልከው እግዚአብሔር አምላክ ሰማ። እግዚአብሔር አምላክ አዳምጥ። እንደዛ አይደለም። አላዳምጥም። መንፈስ ነው ስትለኝ እኔ ስለ አካል ስጠይቀህ ነው መንፈስ የሚለው የምታመጣው እንጂ እኔ ስለ እግዚአብሔር አልጠይቅም። እኔ ያለበትን ቦታ በግራ በቀኝ አይቀመጥም። ልክ እንዳንተ ወይ እንደዛ ካልሆነ ታዲያ ከአብ ዘንድ ወጥቻለሁ ለምን ይላል? ከአብ ወጥቼ መጥቻለሁ ለምን አለ? አንተ ለምን ሰማይ የሆነ ሰማይ ቤት ለምን አስቀመጥከው? የሆነ ሰማይ ላይ ለምን አስቀመጥከው? እንደዛ ከሆነ መጽሐፍ ቅዱስ ስለ እግዚአብሔር ልዕልናውን ሲናገር በሰማያት ሰማያት ላይ እንዳለ ከሰማያትም በላይ እንዳለ ሰማይና ምድርን በእጁ እንደያዘ እግዚአብሔር መጽሐፍ ቅዱስ ይናገራል። እንደያውዱ ተረፈ ምን ማለት ነው? ሰማይና ምድር በእጁ ይዟቸዋል ማለት? ጥሩ ነው። ምን ማለት መሰለ? የኛ አምላክ ልክ እንዳላ ስላልሆነ የኛ አምላክ አማርኛህን አስተካክል። እንደዛ እያልክ አይደለም የምታወራው። እግዚአብሔር አምላክ የሚባለው አምላክ ሰማይና ምድር የትኛው አትሄድም። የጠየቅኩህን ነው የምትመልሰው። እግዚአብሔር ሰማይ በየትኛው እጁ ምድር በየትኛው እጁ ነው የያዘው? መልስ። ግራ እጁ የያዘው ሰማይ ነው ምድር? መልስልኝ። ሰማይና ምድር ያዘ ማለት ምን ማለት መሰለ? መኖሪያው ከሰማያትና ከምድርም ያልፋል። ሰማይና ምድር እግዚአብሔር ይዟቸው ከሆነ በቀኝ እጁ የያዘው ምድር ነው ሰማይ? እሱን መልስልኝ። ያለው ሁለት እጅ ያለው በየት በኩል ነው? ሁለት እጁ እግዚአብሔር በእጆቹን የያዘው ሰማይና ምድር በአንድ እጁ ነው? በሁለት እጁ ነው? በቀኝ እጁ ነው? በግራ እጁ ነው? መልስልኝ። እንዴት ነው? አትሄድም።
አትሄድም፣ እዛ ጋር አትሄድም። ስለ መጽሐፍ ቅዱስ ተጠይቀ እሱን መልስ። ስብሐት በባህሪው እኔ ቤትም እየገባ የሚበጠብጥ ልጅ ነው። ያው የማዳመጥ ችሎታው በጣም ዝቅ ያለ ነው። በጣም አውቀዋለሁ። ግን ውይይታችሁን ንገረኝና ልግባ። አልሰማሁም። በቃ በአንድ ክርስቲያን በጥባጭነቱ ከተመሰከረ ችግር የለውም። ጥያቄውን እርስዎ ጠይቃለሁ። በጣም መጽሐፍ ቅዱስን አያውቅም። አሁን ይሄ ሰው ያው ግዕዝ ትችላለህ ወይ ብዬዋለሁ። ብዙ ጊዜ ስሜታዊ ነው። ሃይማኖተኛ ሰዎች በባህሪው ስሜታዊ ናቸው። እኔ ሃይማኖተኛ በነበርኩ ጊዜ ከእውነት ከመናገር ይልቅ ስሜቴን መናገር ነው የምወደው። አሁን ግን ያንተን ጥያቄ መጽሐፍ ቅዱስ አማኝ ስለሆንኩኝ አንተን አላወቅኩህም። በዛው ራስን አስተዋውቀኝና እናውራ። እሺ ምንድን ነው? የትኛውም የሃይማኖት ተቋም ውስጥ አይደሉም እርሶ? ከየትኛውም የሃይማኖት ተቋም ውስጥ ውጭ ነኝ። የሃይማኖት ሰው ግን መጽሐፍ ቅዱስን ሳነበው ግን ሃይማኖት የሚባል ነገር የለም። ሰዎች የፈጠሩት ፍልስፍና እንደሆነ ደርሼበታለሁ። እሱም 318 ሊቃውንቶች ተሰብስበው ሃይማኖትን መሰረትን ደነገግን የሚል መጽሐፉም እጄ ላይ አለ። ያለ ማስረጃ እንደዚህ ያለ። ስለዚህ ጴንጤም በለው ካቶሊክም በለው ኦርቶዶክስም በለው ምናምንም በለው መጽሐፍ ቅዱስ አያውቀውም እያልክ ነው? እሱ የሚያውቀው አንድ አምላክ አንድ ኢየሱስ ክርስቶስን ደግሞ ሰው የሆነውን ኢየሱስ ክርስቶስን እንደላከና ለእኛ የኃጢአታችን ዋጋ እንደተከፈለ ነው የሚናገረው እንጂ እኔ ጴንጤ 24 ዓመት ጴንጤነት ቆይቻለሁ፣ 24 ዓመት ኦርቶዶክስነት ቆይቻለሁ። ማለት በቆይታዬ ደግሞ ከብዙ ሃይማኖት ከብዙ እምነቶች ጋር ተገናኝቻለሁ። የመጨረሻ የደረስኩበት ነገር መጽሐፍ ቅዱስን ማንበብ ነው። ሳነበው ሃይማኖት የሚባል ነገር የለም። ሃይማኖት የሚለው የአማርኛ ቃል ነው እንጂ ፌዝ ነው። ሃይማኖት የሚባለውን ለማስገባት ብለው የኢትዮጵያኖች አማርኛውን ሃይማኖት አሉት። እምነት የሚለውን ሃይማኖት ሪሊጅን ነው፣ የሆነ ተቋም ነገር ነው። እምነት ግን እሱም በኋላ እንትን እንበል እንቀጥል። ስለዚህ ሃይማኖት እሰማለሁ። ትሰማለህ? አንድ ስዕል አሳይተን ነበረ። ምን እናድርገው? አይ እሱ ችግር የለውም። እሱ አጋጣሚ እንትን ብሎ ነው። ስድስትን አመጣና ኢሳይያስ 9:6 አንደኛ ስለ ኢየሱስ አያወራም። እዛው ላይ ብትመለከቱ በጊዜው በሰዓቱ ስለተወለደ አንድ ግለሰብ ነው የሚያወራው። ያ ግለሰቡ ደግሞ እዛው ላይ ተወልዶ እናትና አባት እንዳለው ምርኮ ፈጠነ ብዝበዛ ቸኮለ ተብሎ እንደሚጠራ ከዛው ያ ትንቢቱ ራሱ ለትንቢቱ ላይ እርሱ ማርና ወተት እንደሚበላ ወተት እንደሚጠጣ እንደዚህ የተቀመጠበትና በሰዓቱ እንደሚነግስ የተቀመጠ ግለሰብ ነው። እዛው ላይ ተወልዶ አልቆ ነግሶ ጨርሷል። በኢሳይያስ ዘመን የነበረ ሰው ነው። ትንቢቱ የሚያወራው ስለሱ ነው። ስለ ኢየሱስ እንደሚያወራ አዲስ ኪዳን ላይ አንድም ማስረጃ የለም። ይሄ ድንቅ መጀመሪያ ትንቢቱ ሲጀምር እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትያለሽ፣ ስሙንም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ተብሎ እንደተጠራ ምንም አይነት ማስረጃ አዲስ ኪዳን ላይ የለም። የኢየሱስ ክርስቶስ እንደሆነ የተፈጸመበት አንድም ቦታ የለም። እንደው ኢሳይያስ 7:14 እንኳን ቢባል ኢሳይያስ 7:14 ላይ አምላክ ተወለደ ይላል። እንደዛ ቢል እንደው ቢያንስ እንኳን የተሳሳተ ትንቢት አድርጎ ቢገልጸውም የዮሐንስ ወንጌል ጸሐፊ ጨምሮ ጽፏል፣ የ7:14 ማለት ነው። የኢሳይያስ 9:6 ግን አዲስ
ኪዳን እንደተፈጸመ ምንም አይነት ማስረጃ ስለሌለ ኢየሱስ ክርስቶስን አይመለከትም። ሲቀጥል እዛ ላይ ጥቅሱ የሚለው ምንድነው? አምላክ ተወለደ አይደለም። አምላክን ትወልጃለሽ በፍጹም አይልም። ጥቅሱ የሚለው ወንድ ልጅን ትወልጃለሽ ነው የሚለው። እዛ እነሆ ድንግል ትጸንሳለች ወንድ ልጅንም ትወልዳለች ነው። ወንድ ልጅ ነው እንጂ አምላክ ተወለደ የሚል ከዘፍጥረት እስከ ራዕይ አንድ ጥቅስ የለም። አንድ ጥቅስ አምላክ ተወለደ የሚል እና አምላክ ተወለደ ያላችሁ ማማ መርሐባ እና አምላክ ተወለደ የሚል አንድ ቦታ ላይ የለም። አንድ ቦታ ማለት ነው። እና ክርስቲያኖች አምላክ ተወለደ ያላችሁ በባይብል ላይ አትዋሹ ለማለት ፈልጌ ነው። ማለት የማይለውን ነገር አትበሉ። እና ባቢሎን በጣም ነው የማመሰግነው ስለነበረን ቆይታ። አላህ ይስጥልኝ። አላህ ቀሩ መንገድ ይምራህ። አንተንም እዚህ ያዳመጣችሁም ሙስሊሞች ሰባት ይስጣችሁ፣ ጽናቱን ይስጣችሁ። ቤሪዬም አላህ ቀሩ መንገድ ይምራሽ። ሁላችሁም አላህ ፈለገን ቀሩ መንገድ አላህ ሱብሃነሁ ወተዓላ ያመላክታችሁ ይምራችሁ። አመሰግናለሁ። ቴንኪው ዛህራዬ። አቶ ቅዱስ ፈለገ ላስገባው እንዴ? ስብሐት እርሶ ጋር ትንሽ ሊግባባ ይችላል። ስብሐት እንግዲህ ብዙ ያወራል፣ ችግር የለውም። ግን ዛራ ነው ስሟ አሁን የተናገረችው። ብዙ እንዲያወራ ሳይሆን ምናልባት እርሶ ጋር ከተግባባ ብዬ ነው። ከታች አይሰማም እኮ አሁን እሱ እኮ በመጽሐፍ ቅዱስ ማስረጃ ከሰጠኝ አስገባው። በተለይ ስለ ስላሴ አሁን ዛራ የተናገረ ኖ ፈሪ አንተ የአእምሮ በሽታ አለብህ። ታከብራለህ። እንደዛ ብለህ መሳደብ አትችልም። ሰው እኮ ቆይ ምን ይሻልሃል? ቀስ ብለህ ታወራዋለህ። እየጠየቀህ ነው ስለ ስላሴ የሚያመልክ ነው የአእምሮ በሽታ ወይስ አንድ አምላክ የሚያመልክ ነው የአእምሮ በሽተኛ? እሱ እኮ ነው እኮ የአእምሮ በሽተኛ እኮ ሶስት አምላክ የሚያመልክ ነው። እኔ ደግሞ አንድ አምላክ ማመልክ ነኝ። ማነው ታዲያ ጤነኛ? ላስታርቅልህ ስብሐት ጓደኛዬ ነው እና ስብሐት አንዴ ላስታርቅልህ። አንድ ነገር አድርጉልን። ኮንፊውዝ ውስጥ ገብተን ብዙ ሰዓት እንዳንፈጅ ሁለታችሁም። አንደኛ ነገር የምፈልገው ክርስቶስ አምላክ ነው አይደለም የሚለውን እሱን ካወቅም በኋላ ትወያያላችሁ። ገባ? ስለዚህ እሱ ነው እንተያየቃለን እኮ ችግር የለውም። እንተያየቃለን። ይኸውልሽ መጽሐፍ ቅዱስ ውጡና እኮ ውጡና እንትና በሽተኛ ነው እንትና እንዲህ ነው ይሄ ምንም ጥቅም የለውም። እኔ ነኝ ያልኩት ግን የኔ እውነተኛ ዳኝነት ስጪና እኔ ነኝ በሽተኛ ነው ብዬዋለሁ። እሱ እስቲ የኔ እኔ ምንድን አሁን እንደሱ ዲፌንሲቭ ለሆንበት የሚያስችለኝ ነገር የተናገርከው ምንድን ነው? በየቦታው እየሄደ ይበጠብጣል ያልከው ነገር እሱን ሊያናድደው ይችላል። ለምሳሌ ይሄ ሰው ራሱ ሜቢ እያስረዳ ሊሆን ስለሚችል እምነቱን በድፍረት እያስረዳ ሊሆን ስለሚችል ሁሉ ቦታ ይበጠብጣል ስትለው ሊናደድ ይችላል ሰው ስለሆነ። እሺ ለማንኛውም አንቺ እውነተኛ ዳኛ ከሆን መጽሐፍ ቅዱስ ይዘሻል? እጃችን ላይ ነው ያለው። ሁለታችሁ መጽሐፍ ቅዱስ ያዙና እውነት እሱ የሚናገረው ነው እኔ የምናገረው ነው መጽሐፍ ቅዱሳዊ ብላችሁ እንቀጥላለን። ኢየሱስ ክርስቶስ አምላክ ነው ወይ ሰው ነው? እሺ ስብሐት ልንገረው። ቆይ ያወያየን። አሁን ባለቤቱ ያወያየን። ይሁን አንድ ጊዜ ጓደኛሽ ከሆንሽ ጸጥ በይና ያወያየን። እሺ ላይ ያወያያችኋል። እኔ ስብሐት ምንድን ነው አንተ በጣም እውቀት ያለ ልጅ ነህ። ጀስት እንትን ሰዎች እንዲያናድዱ እድል አትፍቀድላቸው። ይሄንን ነው የምልህ። እውቀትህ እንዲወጣ በጽሞናና በሪስፔክት ባለው ወይ ሀሳብን ለማስረዳት ሞክር። ገባ? እኔ ብዙ የምማርበት ሰው ስለሆንክ ማለት ነው። ቀጥል። እሺ የአይጥ ምስክር ድንቢጥ ነው የሚባለው አባባል አለ።